ሜላይ በግዱ ወጣ ካለ አውራት ማርታ ወንድ ከሆናችሁ አስገቡኝ እያለች ነበረና ለዛሬ አስገባት። በቃ እሺ በቃ አንድ ነገር ብያችሁ ልውጣ። አሁን አይ እንደዛ ወንድ ከሆናችሁ አስገቡኝ ብለሻል። ወንድ አላልኩም፣ እኔ አልጻፍኩም፣ ምንም አልጻፍኩም። ጽፈሽ ነው ያስገባውሽኝ። አልጻፍኩም ወንድሜ። ወንድ ከሆን ካስገባኝ ብለሽ ጽፈሽ ነው። አልጻፍኩም ወንድሜ፣ አዳምጠኝ። አልጻፍኩም፣ ማርያምን አልጻፍኩም፣ እኔ አልጻፍኩም፣ ምንም ነገር አልጻፍኩም። አሁን ነው የገባው ከስራ። ለምን የገባሽው? ነው እኔ እንትን ስትሉ ነው የገባሁት እና መናገር አልችልም እንዴ? ለምንድን ነው የገባሽው ነው ያልኩሽ። ቆይ ነው እኔ ሀሳቤን ለመካፈል ነው የገባሁት። ለምንድን ነው የማልገባ? እኔ እኮ አልጻፍኩም ከታች። አሁን ከስራ ነው የገባሁት። አሁን ገና ነው የመጣሁት እና አጋጣሚ ስታስገቡኝ የገባሁት። ልከሽ ነው ያስገባሁሽ ወይስ ሳትልኪ ነው ያስገባንሽ? አዎ ወንድሜ፣ ምንም አልጻፍሽም አይደል? አልጻፍኩም በእውነት። እሺ ኦኬ፣ እንዴት አድርጌ ላሳይ ወገኖች? እሺ ችግር የለም። እኔ ብዙ ኮሜንቶች ስላለ ማለት ነው። እሺ ለምንድን ነው የገባሽው? አውሪ። ምን እንዳለች ላሳየ። አዎ የሆነ ጽፋለች ኮሜላ። ወንድ ከሆናችሁ አስገቡኝ የሚል አዎ ጽፋለች። ስክሪንሻት አድርጌዋለሁ። ተዋሻለች፣ ቁጭ ብላ ተዋሻለች። ከበግዱ ጋር እኮ እያወሩ ነበር እኮ ኮሜንት። አቤቱ እሺ አውራት እና ይበቃ አውሪ፣ ችግር የለውም። ውሸት ወጣች። አያችሁ፣ ኦርቶዶክስ ናት። ልብ ካላችሁ አስገቡኝ አለች። ኮሜንቱን አየው፣ አስገባዋት። ተደረበ ስገባ ሜላን አስቀድሞ አልኩት፣ አልጻፍኩም አለች። ማርያምን ብላ ተዋሻለች። ከዛ ስለ መዳን ልትነግረን ነው። በጣም ቀጥሎ በግዱ መጥቷል ሜላ። ቴንክ እሺ ጌታ ወይ ወንጌል የሚያስፈልገው በነገራችን ለዚህ ነው። እሺ በግዱ ተመለስክ? እንትን መጽሐፍ ለመግለጥ ነበር፣ አልተሳካልኝም። ገብቶኛል እኮ ስትወጣ። ስለዚህ ቃሉን የተቀበሉ ተጠመቁ ነው የሚለው አይደል? ሐዋርያት ሥራ ምዕራፍ 2 ላይ። እሺ ያኔ እኮ በሱ ተስማምቻለሁ። አሁን እኮ ህፃናት እንደሌለው እኮ እያሳየው ነው በምትነግረኝ ጥቅስ ላይ። እኔ በነገራችን ላይ ስለ ኢየሱስ ክርስቶስና በመጽሐፍ ቅዱስ በሚጠቀስ ጥቅስ ላይ አንዳችም ጥያቄ አይኖረኝም። ግን ደግሞ ሪያሊቲ እኔ እየጠየቅኩ ያለሁት እኔ በልጅነቴ መጠመቄ ምንድን ነው ችግሩ? ችግሩማ መጽሐፍ ቅዱሳችን ለመጠመቅ መስፈርት አስቀምጠዋል። ያመነ ነው የሚለው፣ ቃሉን የተቀበለ ነው የሚለው። ኢትዮጵያዊ ጃንደረባ ትዝ የሚለው ከሆነ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ፊልጶስን ጠየቁ አይደል? ከዛ ምን ብሎ ይመለሰለት? ኢየሱስ የእግዚአብሔር ልጅ እንደሆነ በፍጹም ልብ ብታምን ተፈቅዶልሃል አለው። ላላምን አልተፈቀደም። ጃንደረባው እኮ ትልቅ ሰው ነበር እኮ። በቃ ሰምቶ ምላሽ ማደግ አለብኝ፣ ግዴታ ማደግ አለብኝ። ሰምቶ ለሚመልስ ሰው ነው ጥምቀት የተዘጋጀው። ህፃናት ችግር የለባቸውም። የምን ችግር? ህፃናት መጠመቅ የለባቸውም። መጽሐፍ ቅዱስ አያዝም። አሁን ያንተ ልጅ ክርስቲያን ነው? እኔ ልጅ የለኝም። እሺ ቢኖር በቢኖር ማውራት ጥሩ አይደለም። በተጻፈው ነው የምናወራው። ምክንያቱም የተጻፈውን ክሊርሊ የተጻፈውን ነገር ላይ ሳንስማማ በቢሆን ከነ ቤተሰቦቹ የሚላለ ሐዋርያት ሥራ ላይ ከሆነ እኮ ጥቅሱን ነው ማምጣት እኮ። አሁን እኮ የግዴታ ቤተሰቦች እሱ እኮ የነገርኩህ እኔ ነኝ። ቤተሰብ ህፃናት ቤተሰብ አይደሉም ወይ? ህፃናት ቤተሰብ አይደሉም? የግዴታ ቅድም እኮ አስረዳው። ሜይ ቢ ስትወጣ አልሰማኝ ይሆናል እንጂ እኔም ለቤተሰቦቼ ልጅ ነኝ፣ ግን የ40 ቀን ልጅ አይደለሁም፣ ህፃን ልጅ አይደለሁም። እዛ ጥቅስ ላይ ህፃናት ገና ለገና ይኖራሉ በሚል መላምንት ቴዎሎጂ አንሰራም። ቴዎሎጂ የሚሰራው ዶክትሪን የሚሰራው ግልጽ በሆኑ የመጽሐፍ ቅዱስ ምንባባት ላይ ነው። ስለዚህ አንተ ገና ለገና ሊኖሩ ይችላሉ እኮ ነው። ለምን እኔ የቤተሰቦች ሊኖሩ ይችላሉ አይደል? ስለነሱ አያገባኝም። እንደውም እኔ ግን ቤተሰቦቼ ውስጥ እኔ ቤተሰብ ነበርኩኝ።
በቃ ኖር ያለው እኔ ለቤተሰቦቼ ሪያሊቲው እኔ ቤተሰቦቼ ሲጠመቁ እኔ ነበርኳቸው፣ ተጠምቄያለሁ። ይሄስ እሺ ማረጋገጫ ትፈልጋለህ? አይ ምን ያደርግልኛል? እሱን ጥምቀት ብለን እንኳን አንቀበለውም። ጀስቱ ማንም ሰው እኮ ውሃ ውስጥ ገብቶ መውጣት ይችላል። ጥምቀት ነው ማለት አይደለም። ለውሃ ውስጥ አይደለም፣ አብራ ከመንፈስ ቅዱስ ውስጥ ነው የገባሁት። ጭራሽ ከሱ ተወልጃለሁ፣ ከውሃና ከመንፈስ ቅዱስ አብራ ከመንፈስ ቅዱስ የሚለውን እስቲ አምጣው። ከውሃና ከመንፈስ ቅዱስ መወለድ ማለት ነው ማለት ነው። መወለድ የምን አብራክ ነው ራሱ የምትለኝ? ምንድን ነው አብራክ? ራሱ አብራክ ምንድን ነው ሲሉ ሰምቼ ነው እንዳትል። ምን አልከኝ? አብራክ ምንድን ነው? አይ ኖርማሊ ተወልጃለሁ፣ ከመንፈስ ቅዱስ ተወልጃለሁ። እሺ ከመንፈስ ቅዱስ ታዲያ ከመንፈስ ቅዱስ ነው የተወለድከው፣ ከውሃ አይደለም። ከውሃና ከመንፈስ ቅዱስ ተወልጃለሁ አልኩህ እኮ። ከዛ ውሃ ውስጥ ተነክረህ ነው የወጣኸው እንዴት ትለኛለህ ታዲያ? አዎ በሕፃንነትም ምንም ጥቅም የለውም፣ ከላይ ነው ያፈሰሰው። እኔ ግን በሕፃንነቴ ጥቅም ስላለው መሰለኝ አሁን ክርስቲያን ነኝ ብዬ እያወራሁ ያለሁት። ስንቱ ከተጠምቆ እኮ ሙስሊም ሆኗል ወዳጄ። እሱማ እንዳትወድቁ ተጠንቀቁም ይላል እኮ። የአንተ የህይወት ልምምድ ምስክርነት ሊሆን አይችልማ። ስለ መጽሐፍ ቅዱስ እያወራን ወደ አንተ ነገር በጣም አታሳንሰው ወደ አንተ አምጥተ። ስለዚህ አሁን በቃ አንድ ነገር ስንደጋግመው እንትን አይኖረውም፣ ፋይዳ አይኖረውም። እና መጽሐፍ ቅዱሳችን ላይ ግልጽ በሆነ መንገድ ህፃናት እንድናጠምቅ የታዘዘበት ክፍል የለም። ከዛ በተቃራኒ ግን ሰው መቼ መጠመቅ እንዳለበት ወይም ምን ሲያምን መጠመቅ እንዳለበት ይነግረናል። ስለዚህ ለመጠመቅ መስፈርት ተቀምጦልናል፣ ክራይቴሪያ ተቀምጦልናል። ክራይቴሪያው ምንድን ነው? ኢየሱስ ክርስቶስን ማመን ነው ክራይቴሪያው። ይህን ያመነ ሰው ይጠመቃል ማለት ነው። በዚህ መንገድ ነው የምንመጣው። ቅድም ኢየሱስን በማመን ጉዳይ ላይ ችግር የለብኝም ብለሃል አይደል? አዎ። እሺ አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስን ስታመን ጸድቀሃል? አዎ። ጻድቅ ነህ አንተ? አዎ። ኦኬ። ስለዚህ ጽድቅን ያገኘው አምነህ ነው ወይንስ ተጠምቀህ ነው? ተጠምቄም አምኜም። እሺ አሳየኝ ከመጽሐፍ ቅዱስ ሰው ተጠምቆ እንደሚጸድቅ። ተጠምቆ ብቻ አይደለም አምኖም ነው የሚጸድቅ። አሳየኝ ይጸድቃል የሚል። አንተ አታምንም? በዚህ አላምንም። በቃ መብት ነው። እኔ ግን አምናለሁ። እንዴ እሱማ መብቴ እንደሆነ አውቃለሁ። እያወራን ያለነው እኮ እንደ ክርስቲያን እንደ እግዚአብሔር ቃል ነው እኮ። እኔ ነገርኩህ። ማንም ቢናገር እንደ እግዚአብሔር። እሱማ ዛፍን ማምለክ እኮ ትችላለህ፣ ያንተ መብት ነው። እዚህ ግን ከመጣ ለመወያየት እኮ ነው እንጂ መብት ነው ለመባልማ ለምን ትገባለህ? ከገባ ለመነጋገር ነው አይደል? እኔ እናንተ ኮመን የሚያደርግ መጽሐፍ ቅዱስ አለን። እሱን ዋቢ አድርገን ነው የምናወራው። ስለዚህ ተጠምቄ ጸድቃለሁ ካልከኝ እሱን ማስረጃ ጠይቃለሁ። እኔ አሁን በጽድቅ ነው ጽድቅ የሚገኘው በእምነት ነው ብዬ ነው ማምነው። ለዛ የሚሆን ደግሞ በጣም ብዙ እልፍ የሆኑ ማስረጃዎች አሉኝ ከመጽሐፍ ቅዱስ፣ እነሱን ገልጬ ነው ማሳየ። ስለዚህ አንተ እንደዛ ማድረግ ትችላለህ ወይ? ሰው ተጠምቆ ይጸድቃል የሚል አንተ ለእኔ ለማሳየት የምታውቋቸው ከሆነ እኮ ስለዚህ ገብተዋል ማለት ነው። ገብቶኝ እኮ ነው እየጠየቅኩ ያለሁት። ስለዚህ ኖርማሊ የገባህን ነገር ለምን ትጠይቃለህ? አንተ እኮ ስለገባህ ነው እየጠየቅኩ ያለሁት። ያልገባህን ነገር ላይ ነው የምወያየው። እኔም መለስኩልህ፣ አንተም እኔም ማስረጃ አለኝ። አንተ እኮ አልገባህም። ሰው በጥምቀት ይጸድቃል እያልከኝ ነው። ማስረጃ አለ? ያመነ የተጠመቀ ይድናል እያልኩ። ማስረጃ አለው ይጸድቃል የሚል። ይድናል ማለት ምን ይሆናል ማለት ነው? ይጸድቃል የሚል ማስረጃ አለው። ይድናል ማለት ይጸድቃል ማለት አይደለም። ሁለቱ ቃላቶቹ ልዩነት አላቸው። ይጸድቃል ማለት እሺ፣ እንደዛ ከሆነ እስኪ ልዩነታቸውን አላውቅም፣ ንገረኝ። ታዲያ በማታውቀው ነገር ነው አግኝቻለሁ የምትለኝ? ይድናል ማለት ምን ማለት ነው? ይድናል ማለት ምን ማለት እንደሆነ ይጸድቃል ማለት ምን ማለት እንደሆነ ንገረኝ። ምን ችግር አለው? ቀና ሰው ነህ አንተ፣ መምህር ነህ፣ ቀና ሰው ነህ፣ ደግ ነገር ነው የምትናገረው። ስለዚህ ንገረኝ፣ ምን ችግር አለው? እንደዚህ ብለህ እንትን ለማድረግ አትሞክር። ለምን? ከዚህ አልፈናል ወዳጄ፣ ከሱ አልፈናል። ስለዚህ በቃ ይህን አስምሬ ልናገርና ሀሳቦቹ ላይ
ልናገር። አንደኛው ነገር ሰው ተጠምቆ ይጸድቃል የሚል ሀሳብ መጽሐፍ ቅዱሳችን አያውቅም። ሁለተኛ ነገር ደግሞ የዘላለም ሕይወት በጥምቀት ይገኛል የሚል ሀሳብ ደግሞ የለውም። በሶስተኛ ደረጃ ደግሞ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው የማርቆስ ወንጌል ምዕራፍ 16 ላይ ያለው ሀሳብ በጥምቀት የዘላለም ሕይወት ይገኛል የሚል ምንም ሀሳብ የለውም። እየነገረን ያለው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው። ስለዚህ ኦፍኮርስ ያመነ የተጠመቀ ይድናል፣ ምንም ጥያቄ የለውም። የሚድነው ስላመነን ያ ሰውዬ። ካላመነ ግን ምንድነው የሚጠበቀው ከተባለ ይፈረድበታል ነው። ስለዚህ ፍርዱ የተገናኘው ካለማመን ጋር እስከሆነ ድረስ ድነቱ የሚገናኘው ከማመን ጋር ነው። ለዛ ነው ቁጥር 17 ላይ ያላመነ ግን ይፈረድበታል ካለ በኋላ ያመኑትም እነዚህ ምልክቶች ይከተሏቸዋል ነው የሚለው እንጂ ያመኑም የተጠመቁም እነዚህ ምልክቶች ይከተሏቸዋል አይደለም የሚለው ሀሳቡ። ያመኑትም እነዚህ ምልክቶች ይከተሏቸዋል። በሌላ አገላለጥ ማለት ነው የዳኑ ሰዎች እነዚህ ምልክቶች ይከተሏቸዋል ነው የሚለው። ስለዚህ ማርቆስ 16 በጥምቀት በውሃ ጥምቀት የዘላለም ሕይወት ይገኛል የሚል ሀሳብ ጨርሶንም አያወራም። ስለዚህ የዘላለም ሕይወት የሚገኘው በእምነት በኩል ነው። ጽድቅም የሚገኘው በእምነት በኩል ነው። አንድ ሰው ጌታ ኢየሱስ ክርስቶስን ሲያምን የእግዚአብሔር ጽድቅ ይሆናል፣ ይጸድቃል፣ ተቀባይነትን ያገኛል፣ እግዚአብሔር ይቀበለዋል፣ በእግዚአብሔር ፊት ትክክል ይሆናል። ድኗል ደግሞ ስንል ምን ማለታችን ነው? ከኃጢአት ኃይል፣ ከሞት፣ ከዘላለም ሕይወት ድኗል እያልን ነው። ስለዚህ ጽድቅና መዳንን የምንጠቀምባቸው የአንድ ሳንቲም ሁለት ገጽታም ቢሆኑም የምንጠቀምባቸው አንግሎች ግን ይለያያሉ። ስለዚህ ሁለቱም ግን የሚገኙት በምንድን ነው ከተባለ በጌታችን በኢየሱስ ክርስቶስ ላይ ባለን እምነት ነው የሚገኘው። ሰው ሲያምን ይጸድቃል፣ የእግዚአብሔር ጽድቅ ይሆናል፣ እግዚአብሔር ይቀበለዋል ማለት ነው። በእግዚአብሔር ፊት ትክክል ሆኖ ይታያል። ለምን ከተባለ ኢየሱስን ስላመነ፣ ጽድቁ ኢየሱስ ስለሚሆንለት። ስለዚህ ጽድቃችን ወደፊት የምናረጋግጠው ጉዳይ ሳይሆን አሁን ኢየሱስ ክርስቶስን በማመን የምናገኘው ነው። ይህ ጽድቅ ደግሞ ያለምንም ስራ ነው፣ ስራ የለውም። ስራ አስገባበት ጽድቅ አታገኝበትም። እሺ ሜሎስ በለኝ ብያለሁ። ለማሾፍካሁን በኋላ ከሞከርክ አይደለም እኔ መምህር ነው ስላለኝ በቃ ኖርማሊ በቃ ነገርኩህ አይደል? ቅድም ሜሎስ ብለህ ጥራኝ ብያለሁ። እሺ ሜሎስ እናመሰግናለን። ስለዚህ አሁን አንተ ባልከኝ መሰረት ጥሩ ሀሳብ ማብራሪያ ሰጥተኸኛል። ስለዚህ እኔ አሁን አምኛለሁ፣ እኔ ጽድቅን አገኛለሁ ብዬ ታገኛለሁ ስለኝ አዎ አልኩኝ። ቅድምም ኤርሚ ሚስቴቀኝ እንደዛ ነው ያልኩት። ስለዚህ እኔ አሁን አምኛለሁ እያልኩ ትክክል አይደለህም የምትለኝ በምን ምክንያት ነው? መጠመቄ የወሽ ቫልዩ ከሌለው ኖርማሊ እንተወውና ማመኔን እኔ እየነገርኩ ነው አይደል? በኢየሱስ ክርስቶስ ስም አምናለሁ እያልኩ ነው። ኖርማሊ በልቡ ያላመነ ሰው በአፉ አይመሰክርም ማለት። ስለዚህ አምኛለሁ እያልኩኝ ለምን ትጠራጠሩኛላችሁ? ምክንያቱም አንተ ሌላም ነገር ታምናለህ። ለምሳሌ ምን አምናለሁ? ቅድም ስንከራከር አልነበረም እንዴ? በሚካኤልም እድናለሁ ብለህ አይደል እኔ ስንከራከር የነበረው? እኔ በሚካኤል እድናለሁ አልኳችሁ እንዴ? ሚካኤል መልአክ ነው ያልኳችሁ። ሚካኤል ዋሴ ይሆናል ስትለኝ አልነበረም? የት ስንት ደቂቃ ሙሉ ስናወራው የነበረው ዋስ በሚለው ጉዳይ አይደል እንዴ? ሚካኤል ጸሎቱ እስከ ፍጻሜ ድረስ እስከ ፍጻሜ ድረስ ትቆያለች፣ ይጸልያል። የማይጠፋ የማይሞት መልአክ ነው፣ ሕያው መልአክ ነው። ኖርማሊ ረቂቅ የሆነ መልአክ ነው። የእሱ ጸሎቱ ትቆያለች። ሚካኤል ዋሴና ጠበቄ ነው ያድነኛል ብያለሁ ወዳጅ። ሚካኤል ዋሴና ጠበቄ ነው ስትል አልነበረም? ኤርሚሽ ምግብ በልቶ ሲመጣ ይነግረናል። ዋሴና ጠበቄ ነው ስትል አልነበረም ወይ? የኔን አቋም ኤርሚ ሲመጣ ይነግረናል። ችግር የለውም። የኤርሚን አቋም አይደለም የጠየኩ። አንተ ሚካኤል ዋሴና ጠበቄ ነው ስትለኝ አልነበረም? ሚካኤል ብዬ በስነ ስርዓት ስለ ሚካኤል ነው ያወራሁት እንጂ ሚካኤል አምላኬ ነው በኢየሱስ ክርስቶስ ቦታ እተካዋለሁ ምናምን። ዋሴና ጠበቄ ነው ስትለኝ አልነበረም ወይ? ወይኔ በቃ አልሰማኝም ነበር። ብላል አላልክም? እንደገና ወደ ኋላ መመለስ የለብን አይመስለኝም። ብላል አላልክም? ያወራሁት ነገር እንዴት አንተ ትክደኛለህ? አንተ እኮ ነው የካድከኝ። እኔ በስርዓት እያወራሁ ነበር እኮ እንዲህ እዚህ ውስጥ የነበራችሁ ከመጀመሪያው ጀምሮ የነበራችሁ ሰዎች የእውነት የነበራችሁ ማለት ነው። ኧረ በደንብ ዋሴና ጠበቄ ስላልነበር በግዱ እንደው እኔ አዶ ነው በቃ መካድ ውሸት እንደዚህ ፈቀደላችሁ ከሆነ አላውቅም። ቅድም ዋሴ ጠበቃ እኮ ስትል ነበረ በግዱ። አይ ወይ ብዙ ስለምታወራ ረስተህ ካልሆነ በስተቀር
ድርሳኑ ላይ ሲያነብል ስትከራከራ ነበር እንዴ ብለሃል። ይኸው ሰው ሁሉ ታች እያለ እየነገረ ነው። አንዳንዴ ለምን አዶነ ድርቅና ከሆነ የፈለቀው ከደከመ ተኛ ብራዘር፣ እሺ በግዱ ብለሃል። ቅድም ስትከራከረው ነበር። ዋሴ ነው ጠበቃዬ ነው እያልክ ማለት ነው እንዴ? ለምን መካድ አስፈለገ? ከዛ ይልቅ አንድ ነገር አግኝተህ የምትወጣበትን ነገር ያላወቀውን አውቀህ የማናቀውን አሳውቀህን ብትወጣ በመረጃ ላይ ጥሩ ነው እንጂ ብለሃል። ሜላ ቀጥል። ቴንክ ዩ። አዎ ቅድም ዋሴ ጠበቄ ስትል ለዞም ማስረጃ አምጣ እያልኩ እኔ አንደኛ ዮሐንስ መልእክት ምዕራፍ 2ን እየጠቀስኩ ኢየሱስ ነው ጠበቃ የተባለው፣ ዕብራውያን ላይ ዋሴ የተባለው ኢየሱስ ነው እያልኩ ሳስረዳ ነበር። አንተ ደግሞ በጭራሽ ሚካኤል ዋሴ ጠበቄ ነው ስትለኝ ነበር። ረጅም ሰዓት ነው ያወራነው። ስለዚህ ኢየሱስን አምናለሁ አልክ፣ ጥሩ። ግን ኢየሱስን ብቻ አይደለም የምታምኑት፣ ሌላ ነገርም ታምናለህ። ለዚህ ማስረጃ በቃ ከ1 ሰዓት ከ2 ሰዓት በፊት አንተ ራሱ ሚካኤል ዋሴና ጠበቄ ነው ስትለኝ ነበር። ለድርሳነ ሚካኤል ስትከራከር ነበር። ስለዚህ ኢየሱስ ላይ ደርባችኋል። እሱ ብቻ አይደለም እናንተ ቤት ብቸኛው መዳኛ መንገድ። ያ እስካልሆነ ድረስ በኢየሱስ ክርስቶስ ላይ ያላችሁ እምነት ጥያቄ ምልክት ውስጥ ይገባል። ምክንያቱም ኢየሱስን ካመናችሁ ብቻውን ነው የምትከተሉት። ምክንያቱም እሱ ጌታ ነው፣ ሁለት ጌታ የለም፣ አንድ ጌታ ነው ያለው። ባሪያ ለአንድ ጌታ ነው ራሱን አሳልፎ የሚሰጠው። በፈረቃ እንትን አይልም፣ አይገዛም ባሪያ። አንዴ ለኢየሱስ አንዴ ለሚካኤል። አሪ የኔ ያልኩትን ለምን ትክዱኛላችሁ? እሺ አሁን ላልከው ነገር ለመከራከር እኔ ኤነርጂውም የለኝም። እኔ ሚካኤል በእኛ ቤት ያለበትን መንገድ ነው ያስረዳኋችሁ። ሚካኤል በኦርቶዶክስ ቤት እንዲህ ነው ብዬ ነው የዘጋሁት እኮ እንጂ አምላክ ነው አላልኩም ነበር። አምላክ ነው መቼ አልኩ? አምላክ ነው ብለሃል ብያለሁ እኮ። ዋስ ጠበቃ ነው ማለት እኮ ኖርማሊ በመሞት ቀን ዋስ ጠበቃ መሆን ማለት እኮ አምላክ መሆን ማለት ነው። ጸሎቱ ግን እስከ ጥግ ድረስ ትደርሳለች፣ አጠፋም ነው ያልኩህ እንጂ። ለመጨረሻ ጊዜ ልጠይቅ፣ ሚካኤል ለአንተ ዋስና ጠበቃ ነው? ጸሎቱ እስከ ጥግ ድረስ ትሄዳለች። አዎ ከኔ ጋር ዋስና ጠበቃ ነው ወይ ሚካኤል? ይጸልይልኝ። አዎ በቃ ታዲያ ቅድም አላልኩም ለምን ትላለህ? አሁን አምላክ ነው አላልኩማ። እኔ መቼ አምላክ ነው እንዴ? ስለዚህ እኔ በክርስቶስ አምናለሁ። በክርስቶስ አምናለሁ። ቀደም ሜላ ድርሳኑ ላይ ያለውን መቅድሙ ላይ ቁጥር 17 እና 18 ላይ ያለውን የቅዱስ ሚካኤልን ዝክር መታሰቢያ ማድረግን አናስታጉል፣ በሚመጣው ዓለም ዋስ ሆኖ ያድናችኋልና ብሎ የሚለውን ክፍል ሁሉ ስታነብለት ነው። አዎ ዋሴ ነው ጠበቃዬ ነው ያለ አስታውስኩትኝ። ልክ ነህ። ለሚመጣው ማለት ለዚህኛው ዓለም ብቻ ሳይሆን ለሚመጣውም ዓለም አዎ ጋየት። ስለዚህ ለሚመጣው ዓለም ዋሴና ጠበቄ ነው ሚካኤል እያልክ ኢየሱስን ተቀብያለሁ ማለት አይቻልም። ምክንያቱም ኢየሱስ ነው ዋስና ጠበቃ። በግዱ አሁንም ወጣል። ጥቅስ ፈልገህ ከሆነ እኛ እናነብላለን። በግዱ በተመለስ ነው የሚሻል። ነው በእናትህ ሄሎ አይሰማም? አዎ መጣ። እሺ ኔትወርክ ነው። ወጣ ነበር እኮ ጸጥ አለብኝ። እኔም እኮ እዚህ ያየሁት። እሺ ስለዚህ ሚካኤል ለአንተ ዋስና ጠበቃ ነው አይደል? ነገርኩህ እኮ እኔ የተረዳሁበትን መንገድ አስረድቻችኋለሁ ቅድም። እኮ በቃ እሱ ሀሳብን ይዘህ ኢየሱስን አምኜዋለሁ ማለት አትችልም እያልኩ ነው። ለምን? ምክንያቱም በጣም ጥሩ። ምክንያቱም መጽሐፍ ቅዱሳችን ላይ ዋስና ጠበቃ ኢየሱስ ነው። አንተ ሁለት አደረካቸው፣ ቢያንስ ኢየሱስና ሚካኤልን ዋስና ጠበቃ አደረካቸው። ምንም አይነት ቅዱስን መላእክት ምናምን አያስፈልጉም። ኢየሱስ ምናምን በቃ ኖርማሊ ኢየሱስ ብቻ ነው። ኢየሱስ ብቻ ነው ለመዳን ለዘላለም ሕይወት እኮ ነው። ዳረ ለዘላለም ሕይወት ሚካኤል ያሰጠኛል አልኩ። እኔ ታዲያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች አሉ ጠበቃው እንዴ? ቅድም አሳየው አይደል እንዴ? ማለት ወይም ትረሳለህ። ልረዳ እንደዛ ከሆነ እረሳለሁ ምትለኝ ከሆነ እየረሳው አይደለም። እኔ ትክክለኛ የሃይማኖት አቋሜ ልንገርህ። አምኔዥያ ነው ምናምን የሚባል አንድ ህመም አለና
እሱ እግዚአብሔር የተናገረውን የተመሰገነ የሚያይ ይሁን። ሰው የኔ ጌታ እኮ እንደዛ የተመሰገነ ይሁን። ከሌለ ምንም ቅድም አይነት በሽታ የለብኝም። በሚመጣው ዓለም በዚህ ዓለም ብቻ ሳይሆን በሚመጣውም ዓለም ዋስ ነው ጠበቃ ነው የሚለውን ሚካኤልን ድርሳነ ሚካኤል ላይ ከፍቼ አላሳየውም? እኔ እኮ ምንም እኮ ከፍተ አሳይቻለሁ ማሳየትህን እኮ አላሳየሁም? አይደለም እኔ አሰብበታለሁ ብዬ የተረዳሁበትን መንገድ ግን ነግሬያችኋለሁ። አሳይቻለሁ አላሳየሁም? በግዱ እኔ እኮ አሳይተኸኛል እኮ ግን ያሳየኸኝን ደግሞ እኔ ምላሽ ስለዚህ መዝልፍ እናንተ ይላል። ዋስና ጠበቃ የምትሉት ኢየሱስን ማለት ሚካኤልን ለነፍሳችሁ ነው፣ በፍርድ ቀን ዋሴ ጠበቃ ይሆናል እያላችሁ ነው። እኔ እሱን አልቀበልም። እሱን አትቀበልም። ታዲያ አንተ ሚካኤል ዋሴና ጠበቄ ነው የምትለው ምን ስራ እንዲያስገባ ነው? ዋሱ ነው ስራ እንዲያስገባ ነው? ዋሱ ነው ዋሴ ነው የምትለው? ካገኘልኝ ደስ ይለኛል። ኦኬ፣ ለዛ ነው የምትፈልገው ሚካኤልን ስራ እንዲያስገባ ተያዥ እንዲሆነ። ጭራሽ ስራ እንዲያስገባህ ሚካኤልን። ታዲያ ለነፍስ አይደለም አልከኝ ዋስ የሚሆነው? ታዲያ ለምንድን ነው ዋስ የሚሆንልን? ቅዱሳን መላእክት ተራዳይ ናቸው። በምድር እያሉ ጠብቆ በምድር እያለ ለአንተ ራሱ አሁን እንደዚህ አንተ ሚካኤል እያልክ እንዲህ እየጠላኸው ራሱ ለአንተ ራሱ ተራዳይ መልአክ ነው። ኧረ እኔ ያልጠላሁትም ሌላ ፖለቲካ ለመስራት አትሞክር። እኔ ተራዳይ ነው ወይስ አይደለም አላልኩም። ጥያቄ ዋስ ነው ወይ ጠበቃ ነው ወይ አልኩ። እንዲህ ጠበቃ ስሙ ነው። እያስጠላችሁ ራሱ ማለት ነው። ማርያም ስሟ እያስጠላቻችሁ፣ ሚካኤል ስሙ እያስጠላችሁ፣ ያው ማርያም በቃ ወልዳ ሌላ ነገር ውስጥ ገባ። ሰጥታችኋለች ኢየሱስ፣ በቃ ጨረስክ ማለት ነው ሚካኤልም ዋስ የምትናገረውን ጠበቃችሁ ነገር። ነው። ምንም አይ ሰው አልጨረስኩም። ልጅ ሀሳብ ላይ ማውራት ትቶ ሰው ላይ ማውራት ሲጀምር በቃ ሀሳብ ጨርሷል ማለት ነው። መረዳት ይችላል። ለዛ እንደዛ አሁን እንደዛ መረዳት ይችላል። እኔ ግን አልጨረስኩም። አይ እንደዛ ነው። ስለዚህ ጨርሰሃል ማለት ነው። እኔ እኮ አሁን እሺ የጠየኳችሁ ጥያቄ ለመጨረሻ ጊዜ እሺ ልጠይቅ። ምንድን ነው ያጣችሁት? ኦርቶዶክስ ቤት ውስጥ ሆኖ ኢየሱስ የለም ወይ? ማስተካከል አይቻልም ወይ? መምህር ሆኖ ዲያቆን ሆኖ እንዴት ይወጣል ብዬ ነው ጥያቄ የጠየቁት። በዚህ ጥያቄ ላይ ተነስተን ወዳጅ እንደገና ይሄ ወደዛ እኛ ተመዝናል። ይኸውልህ፣ እሺ ጥሩ ጠየቅናት። እኛ ወጥተን የዘላለም ሕይወት አግኝተን ተርፈናል። አሁን አንተ እንድተርፍ እየነገርኩ ነው ያለሁት። ስለዚህ አሁን ለአንተ ለነፍስ የሚያስፈልገው የኢየሱስ ጥብቅና የኢየሱስ ዋስ መሆን ነው እንጂ የሚካኤል አይደለም። የሚካኤል አይደለም። እኔ በኢየሱስ ዋስነትና ጠበቃነት ያመንኩ ክርስቲያን የሚካኤልን እንድጨምር ና አትበለኝ። የተክለ ሃይማኖትን እንድጨምር ና አትበለኝ። ቅድም የሆነ መዝሙር ስዘምር ነበር አለ ዋስ ጠበቃ ሁናት ተክልዬ ለነፍስ የሚለውን መዝሙር ታውቋለህ? ግጥሙ ሙሉ ብትልልኝ ያውቋል። በዜማ ልበልልህ። ዘማሪ ቀሲስ አሸናፊ ገብረ ማርያም መዝሙር እኔ ከበሮ መዝሙር ላይ ብዙ ሐዋርያው መነኩሴ የመረጡት ስላሴ ሐዋርያው መነኩሴ የመረጡት ስላሴ ዋስ ጠበቃ ሁናት ተክልዬ ለነፍሴ ትላለች። ታዲያ ይኸው ለነፍሴ ሶስተኛ ደግሞ አመጣን ተክልዬ እንደሞል ይኸው ለነፍሴ ብዙ ታመጣለህ። መላእክቱ ብቻ አልፋ አላፋት ናቸው። ቁጥር አጨረሳቸው እኮ ሁሉ አላቸው። እኛም እኮ ያልነው ይሄን ነው። አየህ ወደ አለ አዳኝ ወደ ሆነ ወደ እኛ ደግሞ አንዱ ኢየሱስ ለሁሉ በቂ ነው እያልን ነው። እናንተ ሁሉ ኖሯችሁ የዘላለም ሕይወት እንዳላችሁ እርግጠኞች አይደል? አንዱ ኢየሱስ አንድ ሜሎሴ አንድ ወንድሜ አንዱ ኢየሱስ ለሁሉ በቂ ነው። ማንም ያውቃል፣ መላእክቱም ያውቃሉ፣ ህዝቡም ያውቃል፣ እጽዋቱም ያውቃሉ፣ ሁሉም ያውቃሉ። መላእክቱም ያውቃሉ፣ እናንተ ናቸው ያላወቃችሁ እኮ። ሁሉም ያውቃሉ አይደለ? እሺ አንዱ ኢየሱስ ለሁሉ በቂ ከሆነ ለምን መላእክቱንስ ፈጠራቸው? ለምንስ የሁሉ ነገር መጣ? የማያስፈልጉት ከሆነ መላእክቱ ለምን ይፈጥራቸዋል? በቃ እሱ ሁሉም ቦታ ስለሚገኝ ችግር የለውም። እኛ መላእክቶች አያስፈልጉም አላልንም። ለዘላለም ሕይወት ግን አያስፈልጉም ብለናል። እውነት ነው። የዘላለም ሕይወት ፍርድ ሰጪ ክርስቶስ ብቻ ነው። እኔ ስለ ፍርድ መቼ አወራሁ? ታዲያ የዘላለም ሕይወት ምንድን ነው ለአንተ? የዘላለም ሕይወትን የሚያስገባ ወይም የዘላለም ሕይወት እንድናገኝ የሚያደርገው ጌታ ኢየሱስ ነው እኮ። መስጠት ፍርድ ስል ለምን አማርኛውን እንደሚደብር የሚሰጥ የዘላለም ሕይወት የሚሰጥ ክርስቶስ ብቻ ነው። በእናንተ ደግሞ ሚካኤልም ይሰጣል። እኔ እሱን እንግዲህ አንዴ አሁን ያው ዋስጠበቃ ሁናት ተክልዬ ለነፍስ የምትለው ምን እንዲያደርግ ነው? ነፍስህን ይህ እኮ ግዴታ እኮ እንትን ዶግማ ነው እንዴ? እንደዚህ ብዬ ማመን አለብኝ እንዴ? ይኸው እሺ፣ እሱ መዝሙር ነው በለኝ። መዝሙሩ ግን የተቀዳው ከድርሳን ነው እኮ።
ቆይ አንተ ኦርቶዶክስ ቤት ውስጥ እያለህ ድርሳን የመዳኛ መንገድ አንዱ ነው? አዎ አንዱ ነው፣ ዋነኛው ነው። ጉዴ! አዎ ምንም የጉዳት በላይ ድርሳንና ገድል የተጻፈችው ቤተክርስቲያኒቱ አይደለች እንዴ? ገድለ ተክለ ሃይማኖት ላይ ምንድን ነው የሚለው? አንድ ሰው ሲሞት ነፍሱ መጀመሪያ የምትሄደው የት ነው? አንድ ሰው ሲሞት ነፍሱ መጀመሪያ የምትሄደው ወደ ማን ነው? ነፍሱ ወደ ማን ነው የምትሄደው? ወደ እግዚአብሔር ነው። አይደለም፣ ተክለ ሃይማኖት ነው። ገድለ ተክለ ሃይማኖት የሚናገረው እሱ ነው። ከዛ ተክለ ሃይማኖት ያችን ነፍስ ያያትና ይህማ የተጻፈ ነው እኮ ምናነብል ተክለ ሃይማኖት ያችን ነፍስ ያያትና በስሙ ዘክራ ከሆነ ወደ እግዚአብሔር መንግስት ያስገባታል። ወይኔ ሌላ ኦርቶዶክስ አለ እንዴ? ቆይ ጎበዝ፣ እንደዚህ እናንተ የምታውቁት እኔ ማላቅ ኦርቶዶክስ አለ እንዴ? አዎ አንተ አላወቃትም፣ እኛ ግን እናውቃታለን። አይ በቃ ጥሩ ነው። እኔ ማውቃትን ኦርቶዶክስ ልኖርበት። ስለዚህ በኦርቶዶክስ ቤተክርስቲያን ግን ኢቭን የሚገርም አንድ ነገር ልንገርህ፣ ገነት ማስገባት ብቻ አይደለም፣ እነዚህ ቅዱሳን የገባውን ማስወጣት ይችላሉ። ይህን ታውቃለህ? ከገነት? አዎ ከእግዚአብሔር መንግስት። እስቲ ደግሞ እሱን አምጣልኝ። ዘራ ብሩክ የሚባለው የወደደውን ያስገባል፣ ያልወደደውን ደግሞ ያስወጣል። አንተ እሱን ትላለህ እንዴ? ችግር የለውም፣ ማስወጣት ይችላል፣ ችግር የለውም። እየሰማችሁ ነው? ችግር የለውም ማስወጣት። ዘራ ብሩክ ታዲያ ዋስትና የለም። አየህ፣ ብትገባም ራሱ ዘራ ብሩክ ከደበርከው ያስወጣል። እኔ ማመልከውን አውቃለሁ። እኔ እንደዚህ ምናምን ነካል የሚያስወጣኝ ሚካኤል በስንት መከራ ያስገባህን ዘራ ብሩክ ሊያስወጣ ይችላል። ከዛ አንተ ምትላለህ ምን ችግር አለው ትለኛለህ። በእውነት አዎ መጽሐፍ ነው። አንተ መጽሐፍ ላይ ነው የምታላግጠው። በነገራችን ላይ የኛ መጽሐፍ ላይ ለምን አላግጣለሁ? መብቴ ነው። እኔ የማላምንበት ከሆነ ለምንድን ነው እንትን የምለው? ስለዚህ አንተ እኮ መብት ነው። ቅድም ስንጀምር ብያለሁ። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ አትልም ግን ማለት አትችልም። በመጽሐፍቶቿ ይህን ትናገራለች። ሁሌ በየቀኑ በየስንክሳሯ ይህን ስትናገር ነው የምትውለው፣ የምታመሸው፣ የምታድረው። ገባ? ከ1 እስከ 30 ድረስ ቅዱሳን ናቸው ያሉት አይደል? በቤተክርስቲያኒቷ ቅዱሳን፣ በእነሱ ቅዱሳን ነው የዘላለም ሕይወት ይገኛል፣ የኃጢአት ስርየት ይገኛል የምትለው። ስለዚህ ኦርቶዶክስ አትልም አትበለኝ። አንተ በግል ትችላለህ። በግል ደግሞ የምትለውን ነገር የአንተ የበግዱ የራሱ የሆነ ነገር ነው እንጂ የኦርቶዶክስን አስተምሮ የሚወክል አይደለም። ስለዚህ በቤተክርስቲያኒቷ ነገረ ድህነት ትምህርቷ የሚጨበጥ አይደለም። ነገረ ድህነት እኮ በክርስቶስ ላይ የተመሰረተ ነው ቤተክርስቲያኒቷ ትምህርቷ። በነገራችን ላይ ታውቃለህ አይደል? እናንተ አይደለም ስለማቆም ነገር አይደለም። ኢየሱስ ፕላስ ብላ ማቆሚያ የሌለው ነው የምትጨምረው። ሲጀምር አንድ ጥያቄ ልጠይቅ። ሰንበት ትምህርት ቤት ተምራል በለው? ኮርሶች ወስደሃል? አዎ። ኦኬ። በቅርብ ነው የወሰድከው ወይስ ቆይተሃል? ቆይቷል። እሺ። ኮርስ ስትወስድ ቀዳማይ፣ ካላይ፣ ሳልሳይ የሚባል አለ አይደል? አለው። እሺ። ነገረ ድህነት የሚባል ኮርስ ነበር? ነገረ ድህነት ነበር። ነገረ ድህነት ነገረ ድህነት አይደል? ነገረ ማለት ነገረ ድህነት። እሺ ጠይቀኝ ጥያቄውን፣ ችግር የለም። ያው ይሄ ነው ጥያቄው። አዎ ነገረ ድህነት የሚባል ኮርስ ነገረ ድህነት ሳይሆን እነኚህ አማዳት ምናምን የሚባሉ ትምህርት ሃይማኖት የሚባሉ ትምህርት ሃይማኖት። አዎ ኤግዛክትሊ። እንዴ እኔ እኮ ስለማውቀው ነው። እኔ 4 ዓመት ተምሬያለሁ እኮ ትምህርት ሃይማኖት። ነገረ ድህነት እሱ አይደል? እንዴ ታዲያ ቤተክርስቲያኒቷ ነገረ ድህነት የሚባል ትምህርት የላትም። ትምህርት ሃይማኖት ነው ወይም ነገረ ሃይማኖት። ትምህርት ሃይማኖት የሚባል አላት፣ ነገረ ድህነት ግን የሚባል የላትም። እሺ። ስለ ጽድቅ፣ ስለ ቅድስና የምታብራራበት ትምህርት የላትም። ይህ ነገረ ሃይማኖት ድህነት የሚባል ቤተክርስቲያኒቷ ለዘመናት ኮርስ አልነበራትም። ከ3 ከ4 ዓመት በኋላ እነ ዲያቆን ያረጋል አበጋዝ በዚህ በታድሳውያኖቹ በወንጌላውያኑ የሚመጣባቸውን ተጽዕኖ ለማምለጥ የጀመሩት እንቅስቃሴ ነው እንጂ ቤተክርስቲያኒቷ እንደ ኮርስ ራሱ እስከ 4ኛ ዓመት ድረስ ነገረ ድህነት የሚባል ኮርስ የላት። ነገረ ድህነት እኮ ከሰማያ ሰማያት መውረዱን ከቅድስት ማርያም ፍጹም ሰው ሆኖ መወለዱን እና እስከ መስቀል ላይ መሰቀሉ እሱ ትምህርተ ነገረ ክርስቶስ ይባላል። ማታውቁ ከሆነ እሱ ሚስጥረ ስጋዌ ነው። ነገረ ክርስቶስ፣ ሚስጥረ ስላሴ እነሱ በቃ እሱ ትምህርት ሃይማኖት ይባላል።
ትምህርት ሃይማኖት ዋናው ደግሞ የቤተክርስቲያኒቷ አምድ የሚባሉት እነዚህ ናቸው። እሱን ነው የምልህ። ነገረ ድህነት የሚባል ኮርስ ግን የላትም፣ ትምህርት የላትም። አታውቅም መዳን ምን እንደሆነ ራሱ። እሺ መዳን ምንድን ነው? አሁን መዳን ነገረ ድህነትን እናንተ ጋር አሁን ምን አይነት መጽሐፍ ነው የምትሰጠኝ? እስኪ በውስጥ ላክልኝ ፒዲኤፍ ካለ። ሌላ ምን እሰጥሃለሁ? መጽሐፍ ቅዱስ ነው የምሰጥህ። ደግሞ ሌላ መጽሐፍ ልስጥህ? አይ ምን አውቃለሁ እንግዲህ በታይትል አርግታ ያወጣኸው ካለ ብዬ ነው። መጽሐፍ ቅዱስ ነው እኛ እንደ መጽሐፍ የምንሰጥህ መጽሐፍ ቅዱስ ነው። ግን እኛ ጋር ስትመጣ መጀመሪያ የምትማሩት መጽሐፍ ቅዱስማ ለእናንተም የሰጠችው የኛ ቤተክርስቲያን ናት ይባላል። እንግዲህ አይደለችም። ማን የሰጣችሁ? አይደለችም። እኛ ከሐዋርያቱ ከነቢያቱ ከእነሱ ነው የተቀበልነው። እሺ ነገረ ድህነት የሚባል ትምህርት ነው መጀመሪያ የምትማረው እኛ ጋር ስትመጣ። ርዕሶቹ ምን ምንድን ናቸው? መሰረት እሱ ነው። ሰው እንዴት ነው የሚድነው የሚለውን ነው የምትማረው። ስለ ጽድቅ፣ ስለ ቅድስና፣ ስለ እምነት፣ ስለ ጸጋ፣ ስለ ኃጢአት ስርየት፣ ስለ ጌታችን ስለ ኢየሱስ ክርስቶስ ትማራለህ ማለት ነው። አየህ መሰረት የሆነው ነገር እሱ ስለሆነ ማለት ነው። ኢየሱስ የመጣው ሰውን ለማዳን ነው እንጂ የሆነ ቤተ ተቋም ለመቋቋም አልመጣም ኢየሱስ። ስለዚህ አሁን ለአንተ የሚጠቅምም እንደሆነ ታውቃለህ። በግዱ ወደ መጽሐፉ ሀሳብ መመለስ ብቻ ነው የሚጠቅመው፣ ወደ ሐዋርያቶቹ ትምህርት መመለስ። አሁን የመጽሐፍ ቅዱስን ዝም ብዬ ከአስከፈ ባነበው ምናምን 3 4 ጊዜ ይገባኛል። ይገባል። ለምንድን ነው የማይገባ? ተርጓሚ ያስፈልገኝ። ሲጀመር ነገረ ድህነትን በተመለከተ መጽሐፍ ቅዱሳችን በጣም ግልጽ ነው፣ በጣም ግልጽ ነው። አንዳንድ ፕሮፌቲክ የሆኑ የመጨረሻውን ዘመን የሚመለከቱ ጽሑፎች አሉ። እነሱ እውነት ነው ማብራሪያ ያስፈልጋቸው ይችላል፣ ምንም ጥያቄ የለውም። ግን ሰው ልጅ ምን አምኖ መዳን አለበት? ስለ ዘላለም ሕይወት ላለው ጥያቄ ግን መጽሐፍ ቅዱሳችን በጣም ግልጽ ነው፣ በጣም ግልጽ። እሺ እኔ ነገረ ድህነት ቢገባኝ ኦርቶዶክስ ቤት ውስጥ ሆኜ መዳን አልችልም? ነገረ ድህነት ቢገባኝ ሰው የሚድነው እኮ የሆነ ተቋሙ ስለሆነ አይደለም። ስለዚህ እኔ ክርስቶስን እዚህ ቤት ውስጥ ሆኜ ባመልከው ባምንበት እና ነገሮችን ባስተካከል ምድን አይመስልህ? አይ ትድናለህ። ትክክለኛውን የሐዋርያቶችን ትምህርት ከያዝክ ትድናለህ። የዳነው ሰው ደግሞ ምን ማድረግ አለበት መሰለ? ህብረት ማድረግ አለበት። ከማን ጋራ? ከዳኑ ሰዎች ጋር እንጂ የዳኑ ሰዎች ኦርቶዶክስ ቤት ውስጥ የሉም ብለህ ታምናለህ? የዳኑ ሊኖሩ ይችላሉ፣ እንደ ህብረት ግን አልዳኑ። ስለዚህ ይሄንን የዳኑ ሰዎች እኮ አብዝቶ የህብረት ማድረግ ነው እንጂ ጥሎ መውጣት ተገቢ ነው ብዬ አላምንም። ሲጀመር ይኸውልህ ህብረት የምታደርገው ምን ለማድረግ ነው? ለማምለክ ነው አይደል? ለማምለክ። ኦርቶዶክስ ውስጥ ሆነ እግዚአብሔርን ማምለክ አችልም፣ ብቻውን ማምለክ አችልም። እስከ ዛሬ ድረስ የነበሩ አባቶች ሲስተሙ ራሱ አይፈቅድልህም። እስኪ ለምሳሌ አሁን እስኪ ስንክሳር ላይ የምታገኛቸው ቅዱሳን እስኪ ሌላ አምላክ አምልከው ምናምን የሚል አንብበህ ታውቃለህ? እኛ እኮ ከቅዱሳኑ ጋር ችግር የለብንም። እናንተ ለቅዱሳኑ የሚሰጡት ትምህርት ላይ ነው ችግር ያለብን። ስለዚህ እነኚህ ቅዱሳን አባቶች ኦርቶዶክስ ቤት ውስጥ ሆነው ክርስትናን ተቀብለው እግዚአብሔርን አምልከው ሞተዋል። ስለዚህ እኛ ይሄ ኦርቶዶክስ ቤት ውስጥ ያለ የቅዱሳኑ አሰጣጥ ትክክል አይደለም፣ ክብር አሰጣጥ ማንን ነው ኦርቶዶክስ ናቸው የምትለኝ? ለምሳሌ ስንክሳሩ ላይ ዛሬ ሰኔ 12 ላይ የሚጠቅሰው ሚካኤል ነው አይደል? ሚካኤል ኦርቶዶክስ አይደለም። በቃ ሚካኤል ኦርቶዶክስ አይደለም፣ የእግዚአብሔር አገልጋይ መልአክ ነው እኮ ኦርቶዶክስ አይደለም። እነዚህ ኦርቶዶክሳውያን አትበለኛ እንዴ! ሚካኤል ኖርማሊ በዚህ ተቋም ውስጥ ያሉ ሰዎች ናቸው አይደል? እንደዛ ውስጥ ተጽፎ ያለው ሚካኤል በኦርቶዶክስ ተቋም ውስጥ ያለ መልአክ ነው እኮ። መልአክ የመላእክት ሃይማኖት በእኛ ጊዜ አይደለም ወይም በክርስቶስ ላይ የተመሰረተ በቃ እዚህ ስንክሳር ላይ ወለ ለምሳሌ ጴጥሮስን ይጠቅሳል፣ ጳውሎስን ይጠቅሳል። እነዚህ አባቶች ኦርቶዶክሳውያን አይደሉም። ምኖች ናቸው? ክርስቲያኖች ናቸው። ክርስቶሳውያን ናቸው። ክርስቲያኖች ናቸው። ስለዚህ የኦርቶዶክስ ተቋም አባላት አድርገብኝ እሱ ችግር አባል። ስለዚህ አክብራቸው የያዘቻቸው እሷ ስለሆነች እኔ ደግሞ በኦርቶዶክስ ቤት ውስጥ ነው እነሱን ያወቅኳቸው። አይ አላከበረችም። እነሱን የማይገባ ክብር ነው የሰጠችው። በነገራችን ላይ ማክበር ማለት ከሚገባው ክብር ዝቅ ማድረግ ብቻ ሳይሆን ከፍም ማድረግ እሱ ችግር አለበት። ቅድስና ይጠፋል ብለህ ታምናለህ? ሚሉስ ምን ማለት ነው? ቅድስና ይጠፋል? ለምሳሌ ለጴጥሮስ የተሰጠው ቅድስና ይጠፋል ብለህ ታስባለህ? ጴጥሮስ እኮ ድል ነስቶ ሄዷል። ወዳጄ እኮ ቅድስና ይጠፋል? ድል ነስቶ ሄዷል እያልኩ እንዴት ነው ቅድስናው የሚጠፋው? ድል ነስቶ ሄዷል ማለት
የዚህን ዓለም ነገር አሸንፎ ከጌታ ጋር አሸንፎ ሄዷል። ስለዚህ ይኸውልህ እኔ እየጠየቅኩ ያለሁት የጴጥሮስ ቅድስና እስከዛሬ ድረስ ከእሱ ጋር አለች፣ እስከ ዓለም ፍጻሜም ድረስ ትኖራለች አይደል? ሲጀምር የጴጥሮስ ቅድስና የሚባል አይደለም። ጴጥሮስ የጌታ ቅድስና ነው ያለው፣ የራሱ ቅድስና የለው እኮ። የጌታ ቅድስና እሱ ላይ እኮ አድሮበታል ነው እያልኩ ያሉት። ሁላችን ላይ ያድሮብናል። በኢየሱስ የምናምነው ሰዎች ሁሉ ጴጥሮስ ያለው ቅድስና ነው የሚያለኝ። አሁን አንተ እንደ ጴጥሮስ ነህ? ኖርማሊ ሐዋርያ ነህ? ሐዋርያ አይደለሁም። ቅድስና ግን አንድ ነው። ቅድስናው በቃ የጴጥሮስ ያክል እኩሌታ አለ ራሱ ጴጥሮስ ነው እኮ የተናገረው። ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ ያለው ማን ነው? ጴጥሮስ አይደል እንዴ? ስለዚህ አቅማችን እኩል ነው ማለት ነው። አቅማችን እኩል ነው ማለት ነው። ምንም ማግነን አያስፈልገውም። አቅማችን እኩል ነው ማለት ነው። በጥቅስ እናወራ ወዳጄ፣ ዝም ብሎ እኮ አይደለም የምናወራው። እኛ ስናወራ ማንም ቢያወራ እንደ እግዚአብሔር ቃል ያወራ ስለሚል በጥቅስ አድርጌ ላውራል። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይለናል። ስለዚህ ቅዱስ ሕዝብ ነው ያለው እግዚአብሔር። ስለዚህ እዚህ ቅዱስ ሕዝብ ውስጥ ጴጥሮስም አለ፣ እኔም አለው፣ ጳውሎስም አለ፣ ዮሐንስም አለ። በእግዚአብሔር መንግስት ውስጥ እንትን የለም፣ ቢሮክራሲ የለም፣ ሃይ ራንክ ሎወር ራንክ ምናምን የምንለው ነገር የለም። የእግዚአብሔር ቤተሰቦች ነን፣ ልጆች ነን። ሁላችንም የእግዚአብሔር ሰዎች ነን። በቅድስና የእግዚአብሔር ልጅ በመሆን ምንም ጥያቄ የለውም። በምንም ጥያቄ የለውም። የእግዚአብሔር ልጅ በመሆን ሁላችንም የእግዚአብሔር ልጆች ነን። አቅማችን ግን አይለያይም ወይ ነው? በምን ረገድ? በመዳን ጉዳይ ነው። በመዳን ጉዳይ እኮ አይለያይም። ኖ በሚሰጠን ይሄ አሁን ለምሳሌ ጸጋችን የእያንዳንዳችን ይለያያል። የእነሱ ቅድስና ጸጋማ ይለያያል። እውነት ነው። ጸጋ ስጦታ። ስለዚህ ጸጋ ይለያያል። ከዛ ደግሞ ቅድስናቸውም የኖርማሊ ሁሉም ሰው በአንድ አይነት ቅድስና ራንክ የለውም። ገነት የሚገቡ ሰዎች በሙሉ አንድ አይነት ቅድስና ነው ያላቸው ብለህ ታስባለህ? ማለት እኩል ነው፣ ኢኳል ነው፣ አንድ አይነት የክርስቶስ ቅድስና ነው ያለን። ስለዚህ ኖርማሊ ለቅዱሳኑ በቃ ቅዱሳኑ ምንም እኩል ነን ማለት ነው ከጸደቅን አንድ ቅድስና ነው ያለው ራንክ ታስቀምጠው። ስለዚህ ግን ዲፍረንሳችን ግን እነሱ ጨርሰዋል፣ እኛ አልጨረስንም። ምንድን ነው የጨረሱት? እነሱ ጨርሰዋል። በቃ ቅድስናቸውን ጨርሰው አረጋግጠዋል። አይደለም ያረጋገጡት እኮ በኢየሱስ ያምነው ነው እኮ። በኢየሱስ አምነው እነሱ ገነት ገብተዋል። ከዛ እኛ ደግሞ አልገባንም። የእነሱ ፊዚካሊ አልገባንም። የእነሱ የቅድስና ጸጋ እኛ ላይ ሊበዛ አይችልም። የእነሱ የቅድስና ጸጋ ወይም ትምህርታቸው፣ ጸሎታቸው ምናምን ነገር የእነሱ የቅድስና ጸጋ እኛ ላይ ሊያደር አይችልም። አይደለም የቅድስና ጸጋ ማደር የሚባል ነገር የለም። ኖርማሊ እነሱ ራሳቸውን ችለው ብቻ ነው የሚጸድቁት። በቃ ከሞቱ በኋላ ቻው። ኧረ እነሱ ራሱ በክርስቶስ ነው የጸደቁት። የራሳቸው የሚሉት ነገር የለም እኮ። እሱማ የኔን ሰጠኋችሁ ነው እኮ የሚለው። ሰላም እንኳን የላችሁም እኔ ሰጠኋችሁ ነው የሚለው አይደል? እሱማ በቃ እኮ በቃ አዎ ልክ ነህ። አንድ ጥቅስ ላንብብልህ። የዕብራውያን ጸሐፊ ምዕራፍ 10 ቁጥር 10 ላይ እንደዚህ ይላል፣ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ነው የሚለው። አለቀ። ኢየሱስ ሥጋውን አንድ ጊዜ በማቅረብ ምን አድርጎናል? ቀድሶናል፣ ተቀድሰናል። ሁላችንም ቅዱሳን ነን። የእግዚአብሔር ቤተ መቅደሶች ሆነናል፣ ማደሪያዎች ሆነናል። ስለዚህ በዚህ ረገድ የሚበላለጥ ራንክ የለም። ራንክ ያለው ኦርቶዶክስ ጋር ነው። 10 የቅድስና ማዕረጎች አሉ ትላለች ኦርቶዶክስ። እንደዚህ የሚባል ትምህርት ግን መጽሐፍ ቅዱሳችን አያውቁም። በክርስቶስ ኢየሱስ ያመነ ሁሉ ምን ብሏል? ተቀድሷል፣ ተቀድሷል። ከዛ ይቀጥላል። ቁጥር 14 ላይ ደግሞ ናምበል እዛው ቻፕተር ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ስንት ጊዜ? አንድ ጊዜ። በቃ ኢየሱስ አንድ ጊዜ ሥጋውን በማቅረብ እሱን በማመን የምንቀደሰውን ሁላችን ምን አድርጎናል? የዘላለም ፍጹማን አድርጎናል። ለዚህ ነው እኛ አንመካማየ ክብር ለጌታ ነው የምንለው። መስገነው ለእሱ እንሰጠዋለን። በእኛ አሁን ምንድሮ ታውቃለህ ሜሎስ፣ አሁን እኔ እና እናንተ መሀል የአስተሳሰብም የአስተምህሮትም የእምነታችን እንትን የሆነ ሪል የሚባሉ ነገሮች ማለት ነው በጣም ክፍተት አላቸው። የተረዳሁት እሱ ነው ማለት እኔ መጀመሪያ አካባቢ ላይ የሆነ
እኔ ፕሮቴስታንቶች ረጋ ብሎ ያወራሉ ብዬ ስለማላስብ ሰውን ለማናደድ ስለምትገቡ እኔም ለማዝበጥ ነው እንደዚህ ብዙ ጊዜ ስለ የነበረው። ጥሩ ናቸው። አሁን እኔ እናንተ እያወራን ያለበት ያለው መንገድ ጥሩ መንገድ ነው። ለማዝበጥ ምንድን ነው ማለት በቃ ብዙ ጊዜ ፕሮቴስታንት ለማውራት እንጂ ለማዳመጥ ያን እንደዚህ ጊዜ የላቸውም። ኧረ ተው እንደዚህ ብለህ ጀነራላይዝ አታድርግ አንተ ሰው። አይ ኦርቶዶክሶች እያልክ ጀነራል ብታደርግ እንዲያው በትንሽ ጥፋት በኢየሱስ አይ ስለ መዳን ነው። እኔ እኮ አይደለም ከትምህርት አንጻር ነው እንጂ ፐርሰናል አላደርግም። ከትምህርት ነው እኮ ማለት ነው። እሺ በቃ ስለዚህ አሁን ማለት ነው የሚሉስ በመሀላችን በጣም የሚገርም ገደል አለ አለ። እሱማ እውነት ነው። አዎ በቃ የሚገርም ሀብታሙ ሰው ታስታውሰዋለህ? አልዓዛር ነው ወይ? አንደኛው ሲኦል ውስጥ ነው ያለው፣ አንደኛው አብርሃም እቅፍ ውስጥ ነው ያለው። በቃ እኮ ገብቶኛል። እኔም ለዛ ነው በጣም በመሀላችን ገደል አለ። ሲቀጥል ደግሞ እኔ የማመልክበት የራሴ የሆነ መንገድ አለኝ። ሲቀጥል ምንም አይነት ኢየሱስ ቢመጣ እስከዛሬ የማውቀውን ኢየሱስ ይተካልኛል ብዬ አላስብም። ግን ማስተካከል ያለብኝ ነገር እንዳለ የተረዳሁት ነገር ከመሀል አለ። ይሄንን ማለትም እችላለሁ፣ ግን ሳልል በልቤ ይዘዋለሁ። ኖርማሊ ማለት ነው። አላድከማችሁ እናንተንም። አሁን ሪያሊቲው ሲገባኝ መደካከም ነው የሚሆነው። እኔም ራሴ ያመንኩበት ነገር አለ፣ እናንተ የሚያመናችሁበት ነገር አለ። እስካሁን ስለነገርከኝ በጣም የሆነ ለስለስ ብለህ በማውራት ብቻ ማለት ነው። ሌላውን ምንም የመጽሐፍ ቅዱስን እንትን ሳንጨምር በትህትና ስላወራችሁኝ በጣም አመሰግናለሁ። ሰዓት እየሄደ ነው። ቤተክርስቲያን ለመሄድ እየተነሳሳሁ ነው። 10 ሰዓት ሊሆን ነው። እግዚአብሔር በወደደና በፈቀደ መጠን በተሻለ መንገድ ራሴን አብዴት አድርጌ በሃይማኖቴ ውስጥ ጠንክሬ ክርስቶስን አውቄ የምድንበትን መንገድ እግዚአብሔር ጸጋውን እንዲያበዛልኝ በየተቻለን አቅም በኦርቶዶክሶችም በፕሮቴስታንትም ያላችሁ ሁላችሁም ስለ ራሳችንንም ስለ ወንድማችንም መዳን እንጸልይ በማለት ልሰናበታችሁ እወዳለሁ። ቅር ካለ አለክ 1-2 ቃል የመጨረሻ ተናገርና እንዝጋ። እሺ መልካም ጥሩ። እሺ እኔም በቃ ሰጀስት ማድረግ ይህን ፍለጋን ቀጥል፣ ማንበብን ቀጥል። ስታነብ ደግሞ መጽሐፍ ቅዱስን አንብብ፣ እሱ ስለሆነ የሚጠቅመው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ሲባል ሰምተህ ታውቃለህ? በግዱ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ሲባል ሰምተህ ታውቃለህ? እስትንፋስ ማለት ህይወት ነው። እሺ ሲባል ግን ታውቃለህ አይደል? እሺ እሱ ምን ማለት እንደሆነ በጣም በቀላል አድርጌ ልንገርህ። እስትንፋሰ እግዚአብሔር ነው ሲባል ለምሳሌ እኔ አሁን ካንተ ጋር ሳወራ ምንን ተጠቅሜ ነው እያወራ ያለሁት? እስትንፋስን። ቃሌ በእስትንፋስ ያደል ወደ አንተ የሚደርሰው። በጣም አሪፍ። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? በጣም አሪፍ። ስለዚህ ቃል የእግዚአብሔር ቃል ብቻ ሳይሆን መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ሲባል ይናገራል ነው። ስታነበው ስታየው ይናገራል። እኔ ቃሌን በእስትንፋስ አድርጌ ወደ አንተ እንደማደርሰው ሁሉ መጽሐፍ ቅዱስም ደግሞ የእግዚአብሔር ቃል ነውና እስትንፋስም አለው። ስታነበው ምን ያደርጋል? መጽሐፉ ይናገራል። ለልብ የሚያስፈልገውን መልእክት ይነግራል። ስለዚህ ይህንን ትክክለኛ የሆነው ያልተነካካውን የእግዚአብሔርን ዓላማ ማግኘት የምትፈልግ ከሆነ ከምንጩ ነው ማንበብ ያለብህ። ራሱን መጽሐፉን ነው ማንበብ ያለብህ። ሌሎች መጽሐፎች የሰው አስተሳሰብ ውጤቶች ናቸው። ይሄ ግን ቅዱሳን አባቶች በመንፈስ ቅዱስ ተመርቶ የጻፉት ነው። ስለዚህ እሱን ስታነብ በቃ አለቀ። ደግሞ ለመዳን ላይ በጣም ፎከስ ያደርጉ ደግሞ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ገላትያ፣ ኤፌሶን መልእክት። እነዚህም ብታነባቸው ደግሞ የበለጠ ነገረ ድነት ምንድነው፣ ጽድቅ ምንድነው የሚለውን የበለጠ ይነግርሃል ማለት ነው። የበለጠ ይነግርሃል እና እሱን እንድታደርግ በጌታ ፍቅር ጠይቀሃለሁ። እንደዚህ ጥያቄ ካለ ምናምን እየመጣ ጠይቀን ወይም በውስጥ ጻፍልኝ። አንዳንድ ነገሮች ላይ ማውራት እንችላለን። ጽሁፎችን ልልክል እችላለሁ። እሺ አመሰግናለሁ። እግዚአብሔር ሁላችሁ ቅርታ በግዱ ምናልባት እኔ ሌላ ሰው ነኝ። ምናልባት የተወሰነ 5 ደቂቃ ህልም ካለ አንድ ጥያቄ ልጠይቅህ። ካልተመችህ አትመልስልኝ። ከተመችህ እየሰማኋችሁ ነበረ። ስራ ላይ ስላለው ምገባም አልመሰለኝ ነበር። እሺ አይ ወደ ቤተክርስቲያን ሊሄድ ነው አልክ መጨረሻ ላይ እየሰማኋችሁ ነበርና ለምን ወደ ቤተክርስቲያን እንደምትሄድ ማወቅ እችላለሁ? ጠይቅህ ፈቃደኛ ከሆንክ ለምን ቤተክርስቲያን መሄድ ፈለግ? ወደ ቤተክርስቲያን አምልኮ ስለሆነ የአምልኮ ስርዓት ለመፈጸም
ባታመልክ ምን ችግር አለው? ይህ እኮ የእግዚአብሔርን መውደዴ መገለጫ እኮ ነው። አምልኮ ስርዓቴ ማለት እግዚአብሔርን ባትወደውስ ምን ችግር አለው? ሚዩት አድርገዋል እያወራ ከሆነ ሚዩት ነህ በግዱ ወይስ እኔ ድምፅ ነው እኔ የጠፋው? አይ አለላቂ እሱ ማይኮን ሲከፍተው ሰላም ልበላችሁ። ሜላዬ፣ ዳንዬ፣ ሰናዬ፣ ሜርስዬ፣ ኤርሚዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? በግዱ ወደ ቤተክርስቲያን ሊወጣ ምናልባት የተጣደፈ ሊሆን ይችላል። ሲመቸው እንግዲህ ማይኮን ሚዩት ካረገ እግዚአብሔርን ባይወደው ቤተክርስቲያን ባይሄድ ባያመልክ አንድ ኦርቶዶክሳዊ ምን ይሆናል? ምን ይሆናል? እስካሁን የጠየቃቸውን ጥያቄዎች መጠየቁ ጥሩ ነው። መልስ አግኝቷል። እሱም ተረጋግቶ ነው የሚያወራው። ያው ሜላም የታወቀ ነው፣ በጣም በእውቀት በመረጋጋት የሚያወራ ወንድም ነው። ግን እነዚህን እውቀቶች እኛ ግዴታ ስላለብን ወንጌልን መናገር ስላለብን ቢቀበሉትም ባይቀበሉትም ወንጌል እኛ ግዴታ ስላለብን ነው። ኦርቶዶክሳዊ እኮ ግን ግዴታ የለበትም። ወንጌል የመስማት ግዴታ፣ ቤተክርስቲያን የመሄድ ግዴታ፣ የማምለክ ግዴታ፣ እግዚአብሔርን የመውደድ ግዴታ የለበትም። ቅድም ሜላ ካስመረጠው የብዙ የመዳን ምርጫዎች ውስጥ አንዱን ፒክ ማድረግ ብቻ ነው የሚጠበቅበት። አንዱን ከፈለገ ከተመቸው ዘራብሩክን ይዞ እስከ መጨረሻ ይሄዳል። እንዲያውም ዘራብሩክ ነው የበለጠ የሚያዋጣው። አሁን ላይ ያው ሜላ ሲናገር ነው የተረዳሁት። ምክንያቱም ያስገባህልም ያስወጣህልም ዘራብሩክ ወደ መንግስተ ሰማያት። አይ ግድ የለም እኔ የሚቀናኝ ሚካኤል ነው ካልክ ሚካኤልን ብቻ ይዘህ እኮ ያለ ኢየሱስ ማለት ነው መንግስተ ሰማያት መግባት ትችላለህ። የተጻፈ ነገሮች ነው የምናወራው። እንግዲህ ስናወራ ዝም ብሎ እንትን አይደለም። የት ቦታ ነው እንዲህ አይነት ትምህርት ያለን፣ የት ቦታ ነው እንዲህ አይነት መጽሐፍ ያለን የሚል ጠያቂ ትውልድ ሊኖር ይችላል። አሁን ስናገር ከስር የሚሰማ ምናልባት በግዱም የለባበሰ የተዘጋጀ እየሰማኝ ሊሆን ይችላልና ከአንድ ኦርቶዶክሳዊ የሚጠበቅበት ቅድም ሜላ ካስመረጠው የመዳን መንገዶች ውስጥ አንዱን ፒክ ማድረግ ብቻ ነው እንጂ እግዚአብሔርን መውደድ ምናምን ያስፈልግ። ጥምቀቱን ንቆ መካድ የሚችል ኢየሱስን መሳደብ መካድ የሚችልበት የተመቻቸ ትምህርት መጽሐፍ አለና ይህን ጥያቄ ልጠይቀው ነበር። ምናልባት በኋላ ላይ እንትን እላለሁ። ተባረኩ። ቴንክ ዩ። ተመልሻለሁ። ሰላም ሰላም። እሺ ዳጊ ሄደ መሰለኝ። ወይኔ ይቅርታ በጣም ስራ ላይ ነው መሰለኝ። ሜቢ እየሰማ ሊሆን ይችላል። ጥያቄውን ከሰማ መልስለት። አልሰማሁትም ነበር። ስልኩን አስቀምጬ ነበር የገባሁት ወደ ጓዳ እንትን አንዴ ብዬ። ኦኬ እሺ ምን እያለ ነበር መሰለ? የመዳን መንገዶች ብዙ ናቸውና አንዱን ብትይዝ ያለ ክርስቶስ መዳን ትችላለህ እና ለምንድን ነው የምትሄደው? ለውጥ የለውም ነው ፖይንቱ። አሪፍ ነው እሱ። እኔ ማለት እኔ ማመልከው እየመሰለውን ወይም የገባውን ነው እየጠየቀኝ የተረዳውም ማለት ነው እንጂ የመዳን መንገድ የሆነ ቅዱሳንን ማሰብ ምናምን አይደለም። በእኛ በኦርቶዶክስ የመዳን መንገድ እግዚአብሔርን ማወቅ፣ እግዚአብሔርን ተው በግዱ ተው። ቅድምም ብያለሁ። አንተ እንደ ግል አውራ። እሺ እንደኔ የመዳን መንገድ እግዚአብሔርን ማወቅ፣ በእግዚአብሔር ማመን እና ለእግዚአብሔር በሚገባውን ስጦታዎች ማለት ኖርማሊ ለእግዚአብሔር የሚገባውን ስጦታ ትልቁ ራስን መስጠት ነው እና ራስን መስጠት በሚባል ደረጃ የአምልኮ ስርዓት ለመፈጸም ነው የሚሄደው ወደ ቤተ ክርስቲያን። የአምልኮ ስርዓቴ ደግሞ እግዚአብሔርን ማሰብ፣ መጸለይ፣ መመጽወት እና ደግሞ እንዲሁም ማስቀደስ ማለት ነው። ቅዱስ ቁርባን መቀበል እኔ ያካትታል። ስለዚህ ራስን መስጠት ነው ያልከው? ራስን ለእግዚአብሔር መስጠት ነው። ኦኬ የትኛውም አጋጣሚ
እሺ እዚህ ጋር አንድ ነገር አንሳለን። እም፣ አንተ ቅዱስ ነህ? እንዴ ምን ማለት ነው? ይከብዳል ቅዱስ ቃሉ። ነህ? አሁን እንደዚህ ማለት እኔ እንደኖርኩበት አነዋወር እኔ ቅዱስ ነኝ ማለት ይከብዳል። ግን ደግሞ ነኛው መጣለን እንደውም ዳጊ። እሺ በቃ ቀጥል ዳጊ። መጣ። እሺ 5 ሚኒትስ ብሏል። እሺ ቅዱስ ነኝ ነው ያልከኝ ነው ይከብደኛል ነው ያልከው? አይ በቃ ቃሉን እንዝለለውና የሆነ አይ ለምን ዘለው ለምን መሰለህ ያነሳውልህ አሁን ራሴን ለእግዚአብሔር ለመስጠት ነው አልክ አይደል? እም፣ በሌላ አገላለጥ ምን እያልክ ነው? መስዋዕት እያልክ ነው አይደል? እም። ለእግዚአብሔር ደግሞ የሚሰጠው ቅዱስ የሆነ መስዋዕት ነው ወይንስ ቅዱስ ያልሆነ መስዋዕት ነው ለእግዚአብሔር የሚቀርበው? ቅዱስ የሆነ መስዋዕት ነው የሚሰጥ። በጣም አሪፍ። ስለዚህ ቅዱስ የሆነ መስዋዕት ለእግዚአብሔር የምታቀርብ ከሆነ ራስን ደግሞ የምታቀርብ ከሆነ አንተ ቅዱስ መሆን አለብህ። ቅዱስ ካልሆንክ ራስን ልታቀርብ አትችልም። ሮሜ ምዕራፍ 12 ላይ ሐዋርያው ጳውሎስ እንደሚለው ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ ነው የሚለው። ስለዚህ አንተ ቅዱስ ካልሆንክ እግዚአብሔር ከአንተ የሚመጣውን ኦፍሪንግ ወይም ደግሞ የአንደበት ምስጋና በቃል ቅድም ያልከው መስዋዕትን አይቀበልም። ከምትሰጠው በፊት ራስን ነው እግዚአብሔር የሚፈልገው። ስለዚህ አንተ ቅዱስ እስካልሆንክ ድረስ ራስን ማቅረብ አትችልም። እሱ ነው ፖይንቱ። አየህ፣ አንተ ቅዱስ መሆን አለብህ። ቅዱስ ደግሞ የምትሆነው በግዱ በስራ አይደለም። በስራ ቅድስና አይገኝም። እግዚአብሔር ምንድን ነው ያለው? እኔ ቅዱስ እንደሆንኩ እናንተ ምን ሆኑ ያለው? ቅዱሳን ሆኑ። እሺ፣ እግዚአብሔር ቅድስናውን ያገኘው በስራ ነው? በባህሪው ቅዱስ ነው። በጣም አሪፍ። አየህ፣ ሰርቶ ለፍቶ አይደለም እግዚአብሔር፣ ወይም ህግን ፈጽሞ አይደለም ቅዱስ የሆነው፣ በባህሪው ነው። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ብሏል። እግዚአብሔር በህግን ፈጽሞ ቅድስና ካላገኘ አንተ ከእግዚአብሔር የሆነውን ቅድስና ሰርታ አታገኘውም። ለዛ ነው ኢየሱስ ክርስቶስ መጥቶ ቅዱስ የሆነውን ደሙን ያፈሰሰው። ስለዚህ በዛ ደም ስታምን ትቀደሳለህ። ቅድም ዕብራውያን ምዕራፍ 10 ላይ እንዳነበብኩልህ ያለምንም ስራ ትቀደሳለህ። ስለዚህ ይሄን ነው መዳን ምንለው። በነገራችን ላይ ይሄ ነው። ይህንን አምኖ መቀበል ነው። ቅዱስ ነኝ ብሎ መቀበል ነው። ይህን ከተቀበልክ በኋላ ነው ራስን ለእግዚአብሔር መስዋዕት አድርገህ የምታቀርበው፣ እግዚአብሔርም አንተ የሚቀበል። ይህ ባልሆነበት መንገድ ጥሩ ነው። በዚህ በሌሊት ተነስተህ መሄድ፣ ሃይማኖታዊ ነገሮች ማድረግ፣ የልብ ተነሳሽነት በጣም አሪፍ ነው። ብዙ ሰው የማያደርገው ነው። ግን በትክክለኛው ደግሞ መንገድ ሲሆን ደግሞ የበለጠ ትርፋማ ትሆንበታለህ። እንደ እግዚአብሔር ቃል ደግሞ ሲሆን ይሄ ያለ ነገር ላይ የበለጠ ይሆናል። ስለዚህ ምን እያደረግን ነው መሰለኛ? እንደ እግዚአብሔር ቃል አሁን ያለን ለመንፈሳዊ ነገር ያለን ጥማት ሼፕ እንድታደርገው ነው። አቅጣጫ ነው እያሳየን ያለ ነው እንጂ እንደ ጳውሎስ ማለት ነው። እንደ ጳውሎስ እንዴት ቀጥል፣ እየሰማሁ ነው። አዎ፣ ከዛ አንጻር ነው እንግዲህ እየጠቆምን ያለ። ድምፅ ላሰማላችሁ ሜላ። እሺ ድምፅ ላሰማላችሁ። ዳጊ እንኳን ደህና መጣህ። እህትየውም እንደዚሁ ጸጋ ይብዛላችሁ። እሺ ቀጥሉ ሜላ። ስለዚህ አንተ በክርስቶስ ኢየሱስ በማመን ያለህን መንፈሳዊ ዓለም ላይ ያለህን ፖዚሽን በደንብ ማወቅ አለብን። ማለት በግዱ መንፈሳዊ ዓለም ላይ ምንድን ነው ያለው ፖዚሽን? እግዚአብሔር በግዱን የሚያየው እንዴት ነው? አንተ ራስን እንደምታየው አይደለም። የእግዚአብሔር ቃል ስለ አንተ የሚናገረውን ነገር በእምነት መቀበል አለብን። ለምሳሌ ሐዋርያው ጳውሎስ ምንድን ያለን? ኤፌሶ መልእክት ምዕራፍ 1 ቁጥር 3 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን አይደል የሚለው። ስለዚህ እግዚአብሔር ለአንተ ያለው ዓላማ ፕላን በግዱን መቀደስ ነው፣ ማዳን ነው። እሱን ደግሞ ከዓለም ከመፈጠሩ በፊት እግዚአብሔር የነበረውን ፕላን አጀንዳ በጌታችን በኢየሱስ ክርስቶስ በኩል አድርጎ የዛሬ 2000 ዓመት ፈጽሞታል። ስለዚህ አንተ ያንን አምኛለሁ ስትል እግዚአብሔር አስቀድሞ ያዘጋጀውን ትወርሳለህ ማለት ነው። አየህ፣ በፊቱ ነው የሚለው። ቅዱስና ነውር የምትሆነው በእግዚአብሔር ፊት ነው። በሰው ፊት ማስመሰል ይቻላል፣
በደንብ ይቻላል። ሃይማኖታዊ መምሰል ምናምን ይቻላል፣ ግን በሰው ፊት ነው፣ በእግዚአብሔር ፊት አይቻልም። በክርስቶስ ኢየሱስ አምነህ የምታገኘው ቅድስና ግን በሰው ፊት አይደለም፣ በራሱ በእግዚአብሔር ፊት ነው። በእግዚአብሔር ፊት ከሆነ ሌላው ሰው ምንም ሊል ይችላል፣ እሱ አይመለከተንም። አየው። ስለዚህ ቅድስና በእግዚአብሔር ፊት ታገኛለህ። እንዴት? ልጁን ኢየሱስ ክርስቶስን በማመን የልጁ ቅድስና ለአንተ ስለሚሆንልህ ማለት ነው። በክርስቶስ አይደል የምንለው? በክርስቶስ ማለት ኢን ክራይስት ማለት ነው። ሁላችንም የምንሆነው በማን ነው? በክርስቶስ ውስጥ ነው የምንሆነው። ስለዚህ የአንተነት አይታይም፣ የሚታየው የክርስቶስ ነው። ስለዚህ ጌታ ያዘጋጀውን መንገድ አምኛለሁ ካልክ እነዚህን መንፈሳዊ በረከቶችን ልትቀበል ግድ ነው። ለዛ ነው ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ መንፈሳዊ በረከት ያገኘናቸው አሉ። ምንድን ናቸው? አንደኛው ቅድስና ይባላል፣ ሌላኛው ልጅነት ይባላል፣ ሌላኛው የኃጢአት ስርየት ይባላል፣ የበደል ስርየት ይባላል። እነዚህ ነገሮች ሁሉ ያገኘነው በማን በኩል ነው? በክርስቶስ ኢየሱስ በኩል ነው። ስለዚህ አንድ ሰው ኢየሱስን አምኛለሁ ብሎ እንደተቀደሰ ቅዱስ እንደሆነ ካላመነ፣ ጻድቅ ሰው እንደሆነ ካላመነ፣ የኃጢአት ስርየት አሁን እንዳገኘ ካላመነ፣ አሁን ቢሞት የእግዚአብሔር መንግስትን እንደሚወርስ እርግጠኝነት የሚያስችል መንፈስ ከሌለው ይህ ሰው በክርስቶስ ኢየሱስ አምነዋል ማለት እንቸገራለን። ይህ ነው ፖይንቱ በግዱ። ዳጊ ከተመለስክ መቀጠል ትችላለህ። በግዱ እየሰማኝ ነው አይደል? አለ እየሰማሁ ነው። ችግር የለውም። ስለዚህ ይሄ ተባርክ ያለው ብለህ ታምናለህ? አዎ። ምን አይነት በረከት ነው ያገኘው? ኖርማሊ መባረክ ይሁን። አሁን እኔ አንተ እያልከኝ ያሉትን ነገሮች እያንዳንዳቸውን ምሮ ታውቃለህ፣ አምናችኋለሁ። ግን ከዛ እንዴት ነው ይህ መግለጽ የሚባለው ነገር በቃ ነው ችግሩ። መግለጽ ማብራራት፣ ይሄ በቃ ኖርማሊ ይሄ ዲፋይን ማድረጉ ላይ ከዚህ በፊት እኔ አምኜ ስቀበላቸው ወይም ሲገባኝ ዲፋይን አደራረጉ ላይ ከኋላ የመጣ እንትን የለም፣ ውርርስ የለውም። ስለዚህ ዳኒ ጋር ሲመጣ ፍረሽ ነው የሚሆነው። ለዛ ሲባል አሁን ምንም በቃ ቤተክርስቲያኒቷ ምንም ስለ ክርስቶስ የነገረችኝ አልመስልም። እንደዚህ ምናምን ብዙዎቻችን እንደዚህ አይነት ነገር ነው እንጂ ያለብን ክርስቶስን ሳናውቀው ኖረን ምናምን አይደለም። እኔ ቅድም ብያለሁ፣ በዚህ ቤተ እምነት ውስጥ እስከ መሞት ቀን ድረስ የምታመንለት ነገር ነው ያለኝ። ማለት እስከ መሞት ቀን ድረስ በዚህ ቤተ እምነት ውስጥ ነው የምኖረው። ነገር ግን ደግሞ ለህይወት የሚጠቅመኝ ነገር በምንም አይነት መንገድ እንደዚህ ላይቭ ላይ በመቀመጥ አይደለም፣ ፕሮቴስታንት በማውራት አይደለም። እኔ ሌላ እንስሳ ስለ ክርስቶስ በደንብ የሚያስረዳኝ ከሆነ እንስሳ ድምፅ አውጥቶ የሚናገር ከሆነ ቁጭ ብዬ የማዳመጥ አይነት ሰው ነኝ። እና ይሄ ግን ምንድነው የገባህን እውነት ዲፋይን አደራረጉ ላይ አሁን ኖርማሊ እናንተና እኔ ማለት በጣም ሰማይና ምድር ርቀት ያለን ሰዎች ነን። ማለት አንደኛ በመንፈሳዊ ህይወቱ ላይ በመቆየት እናንተ በዛኛው ሃይማኖትም ሆነ በዚህኛው ሃይማኖት ብዙ ተምራችሁበታል እና አገላለጹን በደንብ ታውቁበታላችሁ። ስለዚህ አሁን እኔ ምናልባት ኦርቶዶክሳውያኖች ካላችሁ እዚህ ጋር የመረታትና የመርታት ሳይሆን የመማማር ፕሮግራም እንደሆነ እንድታስቡም አሳስባለሁ። እና ምናልባት ዲፋይን አደራረጊ ላይጠም ይችላል፣ ትክክልም ላይሆን ይችላል ምናምን። ለዛ ነው ግን አምናለሁ የምልህ ነገር አምናለሁ። በቃ ባጭሩ ተረዳኝ። ገብቶኛል። የኔም ፖይንት ደግሞ እንድትረዳልኝ የምፈልገው አንድ ነገር አምኛለሁ ስትል ያ ያመንከው አካል ቤኔፊት እንዳለው መረዳት አለብን አይደል? ለምሳሌ እኔ ስልክ አለኝ ማለቱ ብቻውን በቂ አይደለም። ስልኩን መጠቀም አለብኝ አይደል? ስልኩን መጠቀም አለብኝ፣ ስልክ ማውራት አለብኝ፣ ቴክስት መላክ አለብኝ፣ ኢንተርኔት ካለው ኢንተርኔት አክሰስ መጠቀም አለብኝ። ስለዚህ አንድ ነገር ብቻ አለኝ ማለቱ በራሱ በቂ አይደለም። የሆነ ነገር አለኝ ካልክ ያ አካል የሚሰጠውን ቤኔፊትንም አሜን ብሎ መቀበል እጅግ በጣም አስፈላጊ ነው። ስለዚህ ኢየሱስ ክርስቶስን አምናለሁ ስንል ኢየሱስ ክርስቶስ የሚሰጠውን ጠቅላላ ፉል የሆነው ፓኬጁን መቀበል አለብን። በቃ በመንፈሳዊ ስፍራ ቅድም እንዳነበብኩልህ በጌታችን በኢየሱስ በኩል እግዚአብሔር አብ ምን አድርጎናል? ባርኮናል ነው የሚለው እና የጎደለብን አንዳች የሆነ በረከት የለንም። መንፈሳዊ ዓለም ላይ በክርስቶስ ኢየሱስ ለእኛ የተሰጠው በረከት ብዙ ነው። ስለዚህ እነዛን ነገሮች ፖይንት በፖይንት መጽሐፍ ቅዱስ ላይ ያሉትን አውቀን
ወደ ህይወታችን ማምጣት አለብን ማለት ነው። በቃ የእግዚአብሔር ልጅ ነኝ ብለህ በድፍረት እንደምትናገረው ሁሉ እኔ ቅዱስ ነኝ፣ ተቀድሻለሁ፣ እኔ ጻድቅ ነኝ፣ ጸድቄያለሁ የሚለውን ድፍረት ማግኘት አለብን። እሱ ነው ፖይንታችን። ከዛ አንጻር ተረዳው። ዳጊ መጣ። እሺ ቅድም የጠየቁትን ጥያቄ አይ ዶንት ቲንክ ሰምቶኝ ካልሆነ ልድገምለትና እኔ እንኳ እችላለሁ፣ እሱ ግን እየወጣ ስለሆነ እንዳላቆየው ብዬ ነው። በግዱ ቅድም ጥያቄ ስጠይቅ ሰምተኝ ይሆን? እንትን ሜሉ ደግሞልኝ ነበር። ደገመል። እሺ እኔም ወጥቼ ነበር መሀል ላይ። እሺ ችግር የለውም። ኦልሬዲ እንዳለ እንትን በል። ኦኬ ምላሽ ሰጥተዋል ለሱ ወይስ ሌላ ሀሳብ ቀጠላችሁ? አልሰማሁም። ድገምለት ዳጊ። እሺ አጭር ነው። አንተ የተለያዩ የመዳን ብፌዎች ልበለው የመዳን ብፌዎችን አቀርበለት ነበርና ከዛ ውስጥ ያው ያሻውን ቢያነሳ አንዱንም ቢያነሳ ሁለቱንም ቢያነሳ ኦርቶዶክሳዊ ከሆነ መርጦ በፈለገው መንገድ መዳን ይችላል። አንድ አይደለም የመዳን መንገዱ፣ ስልቱ ብዙ ነው። እንግዲህ ሲሰበክም ሲጻፍም በመረጃም አለ የመዳን መንገዶች እናንተ ጋር ብዙ እንደሆኑ። አንተ ፒክ ያደረግከው የትኛው እንደሆነ እርግጠኛ አይደለሁኝ። ወደ ቤተክርስቲያን ሄዳለሁ ስትል ግን ቤተክርስቲያን መሄድ የማይጠይቅ እኮ የመዳን መንገድ አለ እናንተ ጋር። ፈልገው ነው ቤተክርስቲያን መሄዱን። ጌታን መውደድ እኮ የማይጠይቅ የመዳን መንገድ አለ። ጌታን ማምለክ የማይጠይቅ የመዳን መንገድ አለ። እና ለምን ሌሎቹን ፒክ አላደረካቸውም? አታምንባቸውም ወይስ እያመንክባቸው ይሄኛውን መንገድ ፈልገው ነው? ምን አለ እስኪ ለምሳሌ አሁን ቤተክርስቲያን መሄድ የማይጠይቅ የመዳን መንገድ በኦርቶዶክስ ውስጥ ምን አለ? ለምሳሌ ወደዋል ያልከውን ጌታ ሳትወደው ከፈለክም ደግሞ ትእዛዛቱን ንቀህ እሱን ክደኸውና እሱ የሰጠውን የጥምቀት ስርዓት ንቀህ ትተህ መጽደቅ የምትችልበት አንድ መንገድ አለ። ከሺዎች ነው የጠቀስኩልህ። ጨምር ካልከኝ እጨምራለሁ። እሺ ከሺዎች ለምሳሌ እኔ ጌታን ክጄ በቃ ክርስቶስ አያገባውም ብዬ ምናምን ነገር በቃ እኔ በሌላ እድናለሁ የምልበት፣ እስኪ አንተ በዚህ መዳን ትችላለህ ብለኝ እስኪ። አሁን በምን እድናለሁ? እስኪ አሁን እግዚአብሔር ክርስቶስን ትቼው መጠመቄን ትቼው ማምለኬን ትቼው ራሴን አሳልፌ ለክርስቶስ መገዛቴን ትቼው ሰንበትን ማሰቤን ትቼው በቃ ክርስቶስን መቀደሴን ትቼው ስለሱ መመስከሬን ትቼው ምናምን ማን ነው ሌላ መጥቶ እኔን ወደ ገነት ለማስገባት ኃይልና ስልጣን ያለው ማን ነው? እስኪ አንተ በምታስበው ሳቢ። እኔ እንደዛ ስለማላስብ ነው። ሰንበት ነው፣ እሁድ ነው፣ ትንሣኤ ነው ማለት ነው። ለእኔ አሁን ዛሬ ትንሣኤ ነው፣ ሌላ ቀን አይደለም። ትንሣኤ ስለሆነ ትንሣኤ መታሰቢያ ነው። የክርስቶስን ትንሣኤ ለማሰብ ነው ወደ ቤተክርስቲያን የሚሄደው እና ክርስቶስን ትንሣኤውን ሳላስብ የክርስቶስን ሕይወት መስጠት ሳላስብ በሌላ ነገር ምድነው በምን ይመስላል? እኔ አሁን አላቅም። እኔ አንተ ነህ የነገርከኝ እንደዚህ እንዳለ እንጂ እኔ ከክርስቶስ ውጭ ሌላ መንገድ እንዳለ አላቅም። ኦኬ ከኔ በፊት የነገረ በእርግጥ በደንብ አላዳመጥከውም መሰለኝ። ሜሎስ ነው የነገረ። ብዙ አይነት መንገድ አለ። በሚካኤል እሱ ነግሮኛል። እኔ እሱ ደግሞ የነገረኝ ነገሮች እኔ እነዚህ ነገሮች አልቀበላቸውም። ከክርስቶስ ውጭ ሌላ ኃይል እኔ ከሲኦል ወደ ገነት ከገነትም ወደ ሲኦል የመመለስ ኃይል ያለው የለም። ግን ሜሎስ ምን አለኝ? እናንተ ገድላችሁ ላይ እንደዚህ አይነት ነገር አለ አለ። ያንን ነገር ደግሞ ገድል ደግሞ እኔ ያሰማር ገድል ካላመንክ ትሞታለህ ወይም ሲኦል ትገባለህ ያለኝ ሰው የለም። የሆነ ቅዱሳን እንደዚህ ያደርጋሉ በእግዚአብሔር ስልጣን የሚለውን ነገር ልቀበል እችላለሁ፣ እቀበለዋለሁ፣ ማልቀበለው አለ። ግን ለገነት መግቢያም መውጫም መንገዴ ናቸው ብዬ አላምንም። ይሄ እኔ መልስ ነው። እኔ እያልክ አውራ ብሎኛል ሚሎሴ፣ በጣም ነው የተመቸኝ። እኔ ስለ ይሄ የኔ መልስ ነው። ፎቶዬን ሁሉ ለጥፍ ያለው ማንኛውም ሰው መጥቶ ከፈለከ አንተ ኦርቶዶክስ አይደለም ብሎ መጣላት ይችላል። እኔ ግን ኦርቶዶክስ ነኝ። ኦርቶዶክስ ቤት ውስጥ ሆኜ ክርስቶስን አውቄዋለሁ። መሄድበትን መንገድ ደግሞ ይሄ ነው። ኦኬ እነዚህ መንገዶች ግን ትቀጥላለህ። አትዝጋው ማይኩን። በግዱ ለቅዱሳን ኢየሱስ ክርስቶስ ከተናገረ የተናገረው ትክክል ነው አይደል? በቤተክርስቲያናችሁ መጽሐፍ ለቅዱሳን ክርስቶስ ተገልጦላቸው ከተናገራቸው ያ የተናገራቸው እውነት ነው አይደል? ታምንበታለህ አይደል? መገለጡን እርግጠኛ ኮንኩ እኮ ታምንበታለህ አይደል? መገለጡን እርግጠኛ የሚያደርገኝ ነገር አለ። ታሪኩን ነው ማወቅ አለብኝ።
እሺ ገድለ ክርስቶስ ሰምራ ላይ አሁን ያልከው ቤተክርስቲያን ኢየሱስ እኔ ክርስቶስ በቃ ይላችሁ ሁላችሁ ማለት ነው። ቆይ በቃ ኤርሚ ቆይ አታውጣው፣ ማርያም አታውጣው፣ ለምን እንዳታውጣው ኤርሚ ቆይ ብራዘር አታውጣው። ስለማላዩ ነው አንተ ስታወራ ጽድቀኛ ስናወራ አይደለም። ይኸውልህ አዳምጠኝ። አድመጠኝ በግዱ እኔ እንደዚህ ባለ መንገድ እኔ ስለ ክርስቶስ ነው እያወራሁላችሁ ያለሁት እኮ ስለ ክርስቶስ ነው እኛ የምናወራ እዚህ ጋር ስለ በቃ ይህንን እኔ ምን አገባኝ ታዲያ? ገድል ምናምን ነገር ገድል መቀበል አለብኝ ብያለሁ። ገድለ ድርሳናትን ባትቀበል ችግር የለውም መንግስተ ሰማያት ከመግባት አይከለክልህም ብለው አስተምረውኛል ብለሃል። ጥሩ ነው አይደል? ታምንበታለህ አይደል? ያን ያስተማሩ ገድላት ድርሳናት ባትቀበልም ችግር የለም ከመንግስተ ሰማያት የሚከለክልህ የለም ብለው አስተምረውኛል። ዋናው ክርስቶስ ነው ብለው አስተምረውኛል ብለሃል። ይሄን ላንብብና ከዳጊ ጋር ቀጥሉ። ዘወርሃ ጥቅምት ገድለ ክርስቶስ ሰምራ። ገድላት ድርሳናትን የማይቀበል ሰው፣ የሚንቅ ሰው፣ የሚያቃልል ሰው ዕጣ ክፍሉ የት ነው ብሎ ጌታችን ኢየሱስ ክርስቶስ ለእናታችሁ ለክርስቶስ ሰምራ ምን ብሎ መለሰላት? እንዲህ አነበዋለሁ። ዳግመኛም ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። ከዛ ከዳጊ ጋር ትቀጥላለህ። በዚያን ጊዜ አቤቱ ጌታዬ አለች ክርስቶስ ሰምራ፣ የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ አለችው። ክርስቶስ ሰምራ ለጌታችን ለኢየሱስ ክርስቶስ ማለት ነው። የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። አንተ ለቤተክርስቲያንህ የግድ ቅዱሳን ገድል መቀበል አይጠብቅብህም። እነሱን ባለመቀበል ሲኦል አትወርድም። ኢትስ ኦኬ ችግር የለውም ብለውሃል። ቤተክርስቲያንህ ግን በመጽሐፏ ላይ ግን ምን እንዳለች ልበልህ። እርሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑቱ ገድሉ ማለት ነው። ያለመጠራጠር የሚያምኑቱ ወደ መንግስቴ ይገባሉ፣ የማያምኑ ቢኖሩ ግን አላት። ምክንያቱም የቅዱሳን ገድላቸው ሲነበብ የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባሊዮስ ጋር ነው አላት ይላል። አርዮስና ሰባሊዮስ የተባሉት መናፍቃን በኒቅያ ጉባኤ የተወገዙ፣ ሌሎችም ደግሞ በኤፌሶን ጉባኤ ላይ ይመስለኛል ሰባሊዮስ የተወገዘው ከነዚህ መናፍቃን ጋር ከሃዲያን ጋር ነው ብሎ የሚለው። አርዮስ የት ነው የገባው? ሲኦል ነው የገባው። ለምን? ወልድ ፍጡር ነው ብሎ። ስለዚህ አንተ የቅዱሳን ገድላቸውን አላምንም ብለህ ብትል፣ ብትጠራጠር፣ ሐሰት ነው ብለህ ብትል ኢትስ ኦኬ ችግር የለውም ብለው አይሉም። መጽሐፉ አይልም፣ ክርስቶስም አላለም። ክርስቶስን የተናገራት ነው የተባለው። እንግዲያው ለቅዱሳን ክርስቶስ ተናገራቸው ብላችሁ የምታምኑ ከሆነ ገድላት ድርሳናታቸው ሲነበብ ብትንቅ፣ ታምራታቸው ሲነበብ ብትንቅ፣ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው፣ ከማህበረ ምእመናን ጋርም አይቆጠሩም፣ የተወገዙ የተለዩ የተረገሙ ናቸው ብላለች ታምረ ማርያም መቅድም ላይ። እዚሁም ይኸው በገድለ ክርስቶስ ሰምራ ዘወርሃ ጥቅምት ገጽ 54 ላይ ማለት ነው ቁጥር 61 ጀምሮ። ስለዚህ ገድልና ድርሳን ሲነበብ አላምንም ብለህ ብትል ዕጣ ክፍል ኢትስ ኦኬ ችግር የለውም ብለው እንዳሉ አይደለም፣ ከነ አርዮስ ጋር ነው ለማለት ነው። ዳጊ ይቀጥል። እሺ ኤርሚዬ ቴንኪው። እኔም ለነው የነበረው ሀሳብ ምንድን ነው፣ አንዳንድ ኦርቶዶክሳኖች አሉ ያው እንደ ወንድማችን ጥሩ አቋም ላይ ያሉ ማለት ነው። እንግዲህ ግልጽ የሆነ አቋም የለውም እንጂ ወንድማችን ከሚያወራው በመነሳት ጥሩ አቋም አለ። ግን ቤተክርስቲያኒቷ እምነት የለህም ነው የምትልህ። አሁን እኮ ችግሩ መሰለህ ባለህ አቋም ጥቂት ብናወራ ምናልባት የደረስክ ወንድም ልትሆን ትችላለህ፣ የገባህ ወንድም ልትሆን ትችላለህ፣ ጫፍ ላይ ያለህ ወንድም ልትሆን ትችላለህ። አላውቅም እንግዲህ ከሜላ ጋር ብዙ አውርታችኋል መሰለኝ። ችግሩ ምንድነው? ቤተክርስቲያኒቷ እምነት የለህም ላሰማህ እችላለሁ። እንደዚህ አይነት ሰው እንዳንተ አይነት ሰው እምነት የሌለው ነው የሚባለው በቤተክርስቲያንህ አንደበት ማለት ነው። ያው ኤርሚ እንዳሳየም እኔም እንደማሳየው ቪዲዮዎች አንተ እምነተ ቢስ ነህ ነው የምትልህ። እምነተ ቢስ ደግሞ ቤተክርስቲያን የሚሄድበት አግባብ የለም። እኔ አትሂድ እያልኩ አይደለም፣ ባይተው እሱ ያንተ ምርጫ ነው። ፖይንት የለውም ነው የምልህ። ከሜላ ጋር ያደረከው ውይይት ፖይንት የለውም፣ ከኔ ጋር የምታደርገው ከሌሎች ወንድሞች ጋር የምታደርገው ፖይንት የለውም ሳይሆን እኛ ፖይንት አለው ብለን ነው የምንናገረው። እኛ ስንናገር ግዴታችን ነው፣ ወንጌል መናገር አለብን። ሰዎች በወንጌል መማረክ አለባቸው።
በወንጌል ውስጥ ያለውን እውነት ማግኘት አለባቸው ብለን ስለምናምን ነው። ሰሚ ኦርቶዶክስ ከሆነ ግን እንደ ቡፌ ከቀረበለት ውስጥ ወይ የኛ ንጹህ ወንጌል ወይ ደግሞ ከተደረደረለት ውስጥ አንዱን ፒክ ማድረግ አለበት። አለበዚያ እምነት የለሽ ይባላል። እኔ እንጉድ አልቀበልም፣ እኔን ተረት አልቀበልም ቢል ከኛ ጋር አብሮ ተረቱን ተረት ነው ቢል በቤተ ክርስቲያኒቷ ጥሩ ጴንጤ ወይም ቆንጆ ካቶሊክ የሚል ስያሜ ተሰጥቷቸዋል። እንዳንተ አይነት ሰዎች እንጂ ዝም ብለን እኮ መልቀቅ እንችላለን። ቅድም አሁን መሰናበት ካንተ ጋር እንችል ነበረ። ገባ ግን እንትን ላይ ያለህን ጫፍ ላይ ያለህን ገብቷል ወይ አልመጣህም ወይ አልሄድክም ግልጽ አይደለም። ፒክ ያደረከው የቱን እንደሆነ ግልጽ አይደለም። የዘራ ብሩክን ነው ፒክ ያደረከው፣ ንጹህ ወንጌል ነው ፒክ ያደረከው። ሌሎቹን ስትጥል በምን ኦቶሪቲ ይጣልካቸው? እምነት የለሽ ትላለች ቤተክርስቲያን። ቅድም እንዳልኩ ያለ እነዛ ነገሮች ሁሉ ያለ ክርስትና አንድ ሰው የማርያም ምልጃ በማመን ብቻ እስከ ከገሃነመ እሳት እስከ መውጣት ያለ እድል ያለበት ቡፍ ያለ እናንተ ቤት እና አይ ዶንት ኖ ስታንድህን ግልጽ አድርገህ ስታወራ ስላልሰማሁ ነው። ምንም ስታንድ ቢኖር ግን በቤተክርስቲያን አይን ማለት ነው። ቤተክርስቲያን አይን አንተ እምነት የለህም ወይም እምነት ምንድን ነው እያለ ይጠይቃል። እንደውም አሁን እዚህ ጋር ማሳይ ቪዲዮ አለ ማየት ከፈለክ ማለት ነው። እምነት ምንድን ነው? እምነት ማለት ሁለቱን አጣምሮ መያዝ አይደለም፣ ሁለቱን መቀበል አይደለም ወይ? ገብቶሃል? የእግዚአብሔርንም ቃል ገድላት ድርሳናትንም እኩል ለእኩል መያዝ አይደለም ወይ? ምክንያቱም ገድል ማለት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት ገድል ነው። አንድ ሰው ለምሳሌ ዘራ ብሩክን ገድል ቢያነሳ ያ እጁ ላይ የያዘው የዘራ ብሩክ ገድል መጽሐፍ ቅዱስ ነው ይላሉ አባቶች። በመምህር ደረጃ አሉ፣ በዶክትሬት ደረጃ አሉ ሰዎች ናቸው የሚሉት። ገድል ይዞ በእጁ አሬ ገድል ነው እንጂ መጽሐፍ ቅዱስ አይደለም ማለት አይችልም። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያሉት በአንደበታቸው ራሳቸው ናቸው። ከፈለግ ይህንንም የምናገረው ነገር አንተ ፒክ ያደረግ እስኪ የተባለበትን አሳየኝ አሰማኝ ማለት ትችላለህ። እና እንዲህ አይነት ያልጠራ ነገር አለ። እንግዲህ ጌታ ይርዳህ ያለበትን እንትን ባላውቅም እና አንድ ኦርቶዶክስ ጽድት አድርጎ ጥርት አድርጎ ውስና አድርጎ ወደ ክርስትና እስካልመጣ ድረስ ወደ ቤተክርስቲያን እየሄደ ነው፣ ህብረት ሊያደርግ ነው፣ ከክርስቶስ ጋር ህብረት ሊያደርግ ነው ማለት አልችልም። ቤት ውስጥ የማትጠቀምበት የሐሰተኛ ብር ካለ ምንም እንኳ ባትጠቀምበትም አንተ ገበያ ስትወጣ የምትጠቀመው በትክክለኛ ገንዘብ ቢሆንም ያ ሐሰተኛ ገንዘብ፣ ያ ሐሰተኛ ትምህርት፣ ያ ሐሰተኛ ልምምድ አንተ ህብረት የምታደርግበት ውስጥ እስከተገኘ ድረስ ከወንጀሉ ማምለጥ አትችልም። እኔ መቼ ገዛውበት? እኔ እኮ በዚያ አልጠቀም፣ እኔ እንደውም ይሄ ነገር ይቅር ብዬ ነበረ፣ እኔ እኮ እቃወማለሁ ብትልም ግን ገባ ህብረት ውስጥ እዛ መኖሪያ ቤት ውስጥ እስከተገኘ ድረስ ከወንጀሉ ማምለጥ አትችልም። መቼ ነው ማምለጥ የምትችለው መሰለ? ኮምፕሊትሊ ራስን ከዛ ቤት ዲፓርት ስታደርግ ነው። ገባ ከዛ ህብረት ዲፓርት ስታደርግ፣ ከዛ ህብረት ስትለይ ነው እንጂ ወደዛ ህብረት በሌሊት ስትገሰግስ አይደለም። ወደዛ ህብረት በፕሮግራም ስትገሰግስ አይደለም። ስለዚህ ባጭሩ እዛ ይሄ እምነት ተደርጎ የተወሰደበት ይሄን የማይቀበል ሰው ክርስቲያን አይደለም፣ ይሄን የማይቀበል ሰው ቆንጆ ጴንጤ ነው ወይም ጥሩ ካቶሊክ ነው እየተባለ ወደዛ ህብረት ሄድክ እኔን አይመለከተኝ ማለት አትችልም። በቃ ብርበራ ቢደረግ ድንገተኛ ብርበራ አሁን ቢደረግ ብዙ ገድላቶችን ልናውጣል እንችላለን። አረ ድንገተኛም አያስፈልገውም። አንዳንድ ጊዜ የዛ ቤት ብርበራ ገባ እስከተገኘ ድረስ ሐሰተኛው ትምህርት፣ ሐሰተኛው ገንዘብ ከወንጀሉ አታመልጥም፣ ከፍርዱ አታመልጥም፣ ከኩነኔው አታመልጥም ነው የምልህ። መቼ ነው ማምለጥ የምትችለው? ኮምፕሊትሊ ንጹህን ወንጌል ብቻ ስትይዝ ነው። ለዚህ ነው እኛ መጽሐፍ ቅዱስ ብቻ ምንለው። የምናነበው መጽሐፍ ቅዱስ ብቻ ነው ማለታችን አይደለም። እኛ ቤት ሌላ መጽሐፍ አይጻፍም እያለን አይደለም። ሜሎስ መጽሐፍ የለውም እያለን አይደለም። እከሊት መጽሐፍ ወይም አይጻፍ እያለን አይደለም። መጽሐፍት የታተሙ ሁሉ የተሰበሰቡ ይቃጠሉ ማለታችን አይደለም። ሚሊዮን መጽሐፎች ይኑሩ ችግር የለም። እኛም ወንድሞቻችን እህቶቻችን ይጽፋሉ፣ እኛም እንጽፋለን። ጥያቄው ግን እነዚህ ሁሉ ጉዳዮች ገባ ገድላቱም ድርሳኑ ምኑም ይፈተሽ፣ መጽሐፍ ቅዱስ ብቻ ይፈተሽ፣ የበላይ በሆነው ይፈተሽ። የበላይ እሱ ብቻ ነው ማለታችን ነው። ስለዚህ የበላይ የሆነውን መጽሐፍ ሙሉ ለሙሉ ስቲክ አድርገህ እሱን ይዘህ ከሱ ጋር ብቻ ማትወገን ከሆነ ሌሎች መጽሐፍ ያሉበት ቤት ውስጥ ህብረት ልታደርግ በሌሊት እየገሰገስክ ከሆነ አይዳውት ብራዘር ፒክ ያረከው ከቡፌ ውስጥ እሱኛውም ድነት ይሰጣል አይሰጥህም ግልጽ የሆነ ነገር አይደለም። እና ምናልባት ተደጋጋሚ ነገር እንዳታወራኝ ብዬ ነው ከሚላ ጋር ያወራበትን ሐሳብ ካለ እውነታው ግን ይሄ ነው። እኔ እንዳንድ ሁልጊዜም ሰሞኑንም በተደጋጋሚ የምናገረው አንድ ኦርቶዶክሳዊ በሌሊት መገስገስ አይጠበቅበትም። መጀመሪያ እየሄደ ያለው ወደ ቤተክርስቲያን ነው። እሱ ራሱ ጥያቄ አለ። ቤተክርስቲያን ለማለት አልችልም፣ እኔ ነኝ የማልችለው። ሁለተኛ ነገር ደግሞ በሱ ውዴታ ነው እንጂ በፈለገው መንገድ አንድ ኦርቶዶክሳዊ መዳን የሚችልበት ብዙ የተመቻቹ አረማዊ ሆኖ ከትውልዱ ውስጥ
አንድ ኦርቶዶክስ ብቻ ካለ መዳን የሚችልበት ከትውልድ ውስጥ ሙስሊም እንኳ ቢሆን መዳን የሚችልበት ገሃነመ እሳት ቢገባ መዳን የሚችልበት አማርጦ ነው የምልህ። በዚህኛው ይሻለኛል በዛኛው ልዳን ብሎ መዳን ኦርቶዶክሳዊ እንደሚችል ቤተክርስቲያኒቷ በመጽሐፏ ላይ አስቀምጣለች። ደጋግማ አትመዋለች። አንዴ አይደለም ደግሞ ደጋግማ አትመዋለች። ይሄ የሚያሳየው ምንድን ነው? ምን ያህል በትምህርቱ እንደኮራችበት እንዳመነችበት። ማንም መጥቶ እንዴት በዚህም በሚካኤልም በከሌም የሚዳንበት ምክንያት እንዴት አግባብ አለ ቢላት በድፍረት በኩራት ኤክስፖዝ መደረጓን የማትጠላ ቤተክርስቲያን መሆኗን ትመለከታለህ። እና አይዶ ነው እንዳላረዝም የተነሱ ሀሳቦች ሊኖሩ ስለሚችሉ እንዳልደጋግም ነው እንጂ እኔ በበኩሌ ዲስቴስ አንድ ሰው ሙሉ ለሙሉ ጨለማውን እንትን ብሎ እስካልካደ ድረስ አይዶ ነው ሀፌን ሀፍ የሚባል ምግብ ቤቶች እንጂ ክርስትና ውስጥ የለም። ተባረኩ። አመሰግናለሁ። እሺ ቴንኪዩ ዳግሻይ። እንግዲህ እውነቱ ይሄ ነው። በኦርቶዶክስ ቤተክርስቲያን ነገረ ድነትን ወይ ደግሞ የመዳን ትምህርትን ስታስተምር ቤተክርስቲያኒቱ ከመጽሐፍ ቅዱስ ብቻ አታስተምርም። ይህም ራሳቸው ናቸው የተናገሩት። እኛም በመጽሐፍ ቅዱስ ብቻ በኦርቶዶክስ ነገረ ድነት ይገኛል ብለን አናምንም። ለምን? ቤተክርስቲያኒቱ ነገረ ድነትን ከመጽሐፍ ቅዱስ ብቻ ነው ብላ ስለማታመን። በእግዚአብሔር ብቻ እምነቱን ያደረገ ሰው እንደውም አይድንም ነው ተብሎ የሚባለው፣ አትድንም ነው ተብሎ የሚባለው። ለምን? እንዴት? መቼ? ምን ስላደረግክ ምናምን ነገር ብሎ በሚል ማለት ነው። ኢየሱስን አምኜ እድናለሁ፣ በሱ ታምኜ እድናለሁ፣ መመኪያዬን እሱን አድርጌ መደገፌን እሱን አድርጌ ብለህ ብትል እንዴት? በፍጹም ሊሆን አይችልም። ያለ ስራ ሳይኖርህ እኮ አንተ ልትገባ መንግስተ ሰማያት ብለው ያጣጥሉብናል። በኢየሱስ ላይ እምነትን ካድረግ ድግፍ ብለህ ካልክ በሱ ከታመንክ በስሙ በማመኔ የኃጢአቴን ይቅርታ አግኝቻለሁ ቢስል አትችልም። በፍጹም እንደዚህ አይነት ነገር የሚባል ነገር የለም። ስንት አሉ መሰለህ? በየጋራው በየሸንተረሩ በየጉድጓዱ ከአራዊት ጋር እየታገሉ ጤዛ እየላሱ ድንጋይ ተንተርሰው መዓልተ ቁሩን ታግሰው እነሱ እንኳን አልገቡም፣ ሊገቡም አይችሉም ብላ ትላለች ማለት ነው። እነዚህ ጤዛ ላሱ ድንጋይ ተንተራሱ የተባሉትን ሰዎች ደግሞ መንገዳቸውን ስንፈትሽ የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጽድቅ ርቀው የሄዱ አመፀኞች መሆናቸውን በእግዚአብሔር ቃል እናነባለን። ለምን? ከእነሱ በፊት የነበረ ትውልድ እስራኤል ነበረና የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የሚያምኑ ሁሉ ይጸድቁ ዘንድ ግን ክርስቶስ የሕግ ፍጻሜ ነው ብሎ ቅዱስ ጳውሎስ በሮሜ መልኩ መጽሐፍ ምዕራፍ 10 ላይ ይናገራል ማለት ነው፣ ቁጥር 3 ላይ። ስለዚህ በክርስቶስ ኢየሱስ አምነህ እርግጠኛ ሆነ በኦርቶዶክስ መዳንን አትችልም። በፍጹም አይባልም። ነውር ነው፣ ብልግና ነው። ህዝቡን ታባልጉት እንዴ ነው የሚሉት። በአንድ ግለሰብ መቃብር ግን በአንድ ግለሰብ ጥፍር በአንድ ግለሰብ ፀጉር ግን አምነህ 22 ትውልድ ይድናል ተብሎ ሲባል ቃልዮት ያሰማልን፣ ጸሎቶ ታግዘኝ፣ ቡራኪዮ ታድርሰኝ፣ አባቴ የዓመት ሰው ይበለን ብለው ምርቃት ተቀብለው ይመጣሉ። የአንድ ግለሰብ ፀጉር 22 ትውልድ ያድናል ተብሎ ሲባል እንዴት ስራ ሳይኖረው ምናምን ነገር ብለው አይሉ እሰጣለሁ በግዴ። የአንድ ግለሰብ ፀጉር ከሰውነቱ ክፍል ላይ ከየትኛውም ቦታ ላይ ፀጉሩን ብቻ ነቅለው የሚውል ላጭተው ያስቀመጡትን ማለት ነው። የማያልቅ ፀጉር የማያልቁ ብያልኩ እስከ ዛሬ ድረስ የወሰደ ብሎ ስለሚል ማለት ነው። የዚህን ሰውዬ ፀጉር ያንጠለጠለ 22 ትውልዱ ይድናል ብሎ የሚል መጽሐፍን ህዝቡ ከላይ እስከታች ከሊቅ እስከ ደቂቅ በአንድነት አድመው አሜን ይላሉ። ለዚህ ኢየሱስ ክርስቶስን ግን በማመን መዳን ይገኛል ተብሎ ሲባል እንዴ ነውር አይደለም ወይ? ለህዝቡ ግን እናንተ እስከ መቼ ድረስ ነው ብልግና የምታስተምሩት ይሉናል። በግለሰብ ፀጉር እመኑ ትድናላችሁ፣ 22 ትውልድ ይድናል ብሎ የሚለውን አሜን የሚል በኢየሱስ እመንና ትጸድቃለህ ትድናለህ ብሎ ሲል ያለ ስራ እኮ ፀጉራችሁ እንደዚህ አበጥራችሁ ሰውነትን ታጥበ በሎሽን ውልውል አድርገህ መንግስተ ሰማያት ልትገባ ብለው ያጣጥሉብናል። መንግስተ ሰማያት ለመግባት ብራዘር እግዚአብሔር በጭንቅላቴ ላይ የተከለው ፀጉር ቁንጫና ቅማል ቅጫም እስኪወርሰው ድረስ ሰውነቴ በጭቅቅት እስኪያብድ ድረስ እስከ በሰብስ ድረስ መጠበቅ የለብኝም። ጭቅቅት የወረሰው መንግስተ ሰማያት ይገባል አይልም። እንደውም ይህንን እግዚአብሔር የሰጠኝን አካል የመንፈሱ ማደሪያ የሆነውን ቤተ መቅደስ እንደሚገባ በንጽህና ባለመጠበቄ ሁለት ነገር ይሆናል ማለት ነው። አንደኛ በምድራዊ በሽታ እንሰበስባለሁ፣ በኔ ላይ ተግማምተ ነው የምትሄደው ማለት ነው ብራዘር። የቁንጫና የቅማል የቅጫም ማነው ከበቦ ገዳ እንዳለው አየር ማረፊያ ሆነ ማለት ነው። ልጆቿን የምትፈለፍልብኝ እኔ ፀጉር ላይ ቅማል በፍጹም ሊሆን አይችልም። ታጥቤ በማበጠሪያ በሚዶ እያበጠርኩ አራግፋለሁ ማለት ነው።
ጽድቅን ለማግኘት ብዬ ያንን መንገድ አልከተልም። ይህ መንገድ የተረገመ መንገድ ስለሆነ ማለት ነው። ይህ መንገድ የእግዚአብሔር መንገድ አይደለም። ይህ መንገድ ክርስቶስ በነቢያቱ ክርስቶስ በሐዋርያቱ አላስተማረም። የጽድቅ መንገዱ ቁንጫና ቅማል ፀጉርህን እንዲወርስህ ልብስ በጭቅቅት ብሎ በእንዶድም በሳሙናም የማታጥብበት ሰውነትንም ሻወር የማትወስድበት አይደለም። ወንድሞች ናቶች፣ ይሄ ሰውነትን በማጎሳቆል ይገኛል ተብሎ የሚባል የተረገመ ፈልፈልቱ የሆነ የሰው ስርዓት ትምህርት ነው። ወንድሞች ናቶች፣ ጽድቅ ሰው የሚጸድቀው በክርስቶስ ኢየሱስ በማመን ነው ይላል። ኦኬ ቅዱስ ጳውሎስ ሲናገር ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ላይ፣ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 3 ላይ የሚናገረው በሮሜ መልክ መጽሐፍ ምዕራፍ 3 ቁጥር ከ21 ጀምሮ እስከ 25 ድረስ ባለው የሚናገረው ምን ነው? በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ አምነናል ይላል ጳውሎስ ማለት ነው። ስለዚህ በኢየሱስ ያመነ ይጸድቃል ተብሎ ሲባል እንዲህ ብልግና አይደል ነውር አይደል እንዴ ይሉናል። በኢየሱስ መታመን በኦርቶዶክስ ቤት ውስጥ ሁሉ ቀን እንደተኮነነ ነው። በኢየሱስ ብቻ የሚል ሲያሳየን ይላሉ። በፀጉር ብቻ የሚል ግን ያምናሉ። በመድኃኒዓለም ያምናሉ። ጥፍር አስረ ብሎ ሲል ምን ማለት ነው? እኔ የሥላሴ ባሪያ እንዴት ነው ጥፍር አስሬ የምድነው ማለት እንዴት ነው ብሎ አይጠይቁም። ህሊናቸው እንዲጠይቅ አያጋብዙ። ለጻድቁ በተገባላቸው ቃል ኪዳን ብሎ ይላል። እግዚአብሔርን ይህን አሁን ለማዳን ዘራ ብሩክ የሚባል ሰው ከእግሩና ከእጁ ላይ የሚቆረጥ ጥፍር እሱን ፍለጋ ከአዲስ አበባ ተነስቼ ወይ ደግሞ ከተወለድኩበት ከደቡብ ምስራቅ ኦሮሚያ ክልል ከአርሲ ተነስቼ ችኳንታ ተከራይቼ ወይ በእግሬ ወይ በፈረስ ሰሜን ሸዋን አቆራርጬ ሰላሌን ሜዳ አቆራርጬ ጎጃም ሄጄ የአባይን ሸለቆ ወንዝ ተሻግሬ ከቲሊሊ ከተማ 35 ኪሎ ሜትር የሚገኝ ገዳሙ ላይ የዘራ ብሩክ እዛ ሄደህ ከጸለክ ከመቃብሩ ራቅ ብለህ የ40 ቀን ማን የ40 ዓመት ጸሎትህ ይሰራይልሃል ጉድ ይላል። ለዚህ አሜን ይላሉ። ኢየሱስ ጌታ ነው በሎ በአፍ ብትመሰክር እግዚአብሔርም ከሙታን እንደማስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይጸድቃል፣ በልቡ ማምኖ ይድናል። አንዱ ጌታ ሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ግን የነቢዩ የኢዩኤልን የታላቁ ነቢይ የኢዩኤልን በታላቁ ሐዋርያ በጳውሎስ በኩል የተሰበከን የእግዚአብሔርን ቃል ይቃወማሉ። ቲሊሊ ከተማ 35 ኪሎ ሜትር ሄጄ ከአርሲ እስከ ጎጃም ድረስ ሄጄ ጥፍር ፍለጋ ጥፍር ማለት ጥፍር የት ነው የምትሄደው? የዘራ ብሩክ መቃብራቸውን ተሳልሜ እና ጥፍራቸውን ወይ ፀጉራቸውን ይዤ ልመጣ ምን ልትሆን 22 ትውልዴ እንዲማርልኝ ለዚህ አሜን ይላሉ። ኢየሱስ ጋር ግን ስትመጣ ስራ አብልተሃል ወይ አጠጥተሃል ወይ እንትን ብለሃል ወይ ብለው ይላሉ። መቃብርስ ጋር ሲሄድ በቃ ተቆጥሮልሃል ይላሉ። ህዝቡን በእግዚአብሔር ላይ ባለ እምነት እንዲጸድቁ በእግዚአብሔር ላይ ባለ እምነት እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ የሚያምን የኃጢአቱን ስርየት እንዲቀበል ነቢያትና ሐዋርያት የመሰከሩለትን እውነት እንዳይቀበሉ ብዙ ምክንያት ይደረድራሉ። ኢየሱስ ጋር ሲመጡ ማለት ነው። መቃብር ጋር ግን ሄደ ሌሊቱን ሁሉ ቁጭ ብለህ ካደርክ ትድናለህ ብሎ የሚለውን የነ ዮሐንስ እጨጌ ዘጸገሮን ገድል ያምናሉ። እስላም እንኳን ሳይቀር ታውቃላችሁ፣ እስላም ወደ ኦርቶዶክስ እምነት መምጣት እንኳን አይጠበቅበትም። እስላምም የሆነ ሰው መቃብሩ ላይ ሄዶ ሌሊቱን ሁሉ ቁጭ ብሎ እንቅልፍ ካደረው ይከሽፍበታል። ወንድሜ የሚኒልክ ይኸው መድኃኒዓለም ምስክሬ ነው። ኦርቶዶክስ ወንድም አይደለ? ሰሜን ሸዋ ሄዶ ማለት ነው። እሺ ዳግዬ እሰጣለሁ። ሰሜን ሸዋ ድረስ ሄዶ እስላም የሆነ ሰው መጽሐፉ አለ፣ ላወጣው ይችላሉ ከፈለጋችሁ። ውሸት አናወራም። እኔም ወንድሞቼም እዚህ እስላም የሆነ ሰው እንኳን ሄዶ መቃብሩ ላይ ቢያድር ምንም ማውራት አይጠበቅበትም። መቃብሩ ላይ እንኳን ቢያድር እንቅልፍ ሳይወስደው ነቅቶ ጠብቆ ካደረ መንግስተ ሰማያት ይገባል ብላ ኦርቶዶክስ ታስተምርላለች። የቱ ይሻላችኋል? እምነቱን በእግዚአብሔር ላይ የሚያደርግ ሰው ነው ወይስ እምነቱን በፍጡር ላይ የሚያደርግ ሰው ነው የሚድነው? እናንተ ቤት እስላም እንኳን ቢሆን መቃብር ላይ ሌሊቱን ሁሉ ቁጭ ብሎ ማደር አለበት። መተኛት የለበትም። ግን እንቅልፍ ከወሰደ ሸለብ ካደረገ ኪዳኑ ይፈርሳል። ኦርቶዶክስ ተዋሕዶ ቤተክርስቲያን በቀይ በጥቁር እስክሪብቶ በግዕዝ በአማርኛ የጻፈችው መጽሐፉ አለኝ። ደጋግሜ አሳይቻለሁ፣ አሁንም አሳያለሁ። ብዙ መቃብሮች አሳያለሁ። መንግስተ ሰማያት ትገባበታለህ ብሎ የሚል የበሰበሰ አጽም ነክተህ ኃጢአትህ ይሰረይልሃል ብላ ትላለች። ደብረ ሊባኖስ የአቡነ ተክለ ሃይማኖትን አጽም ዳሰኸው ትድናለህ ትላለች። አሽትተኸው ትፈወሳለህ ትላለች። የበሰበሰ አጥንት ብራዘር
የቱ ይሻላችኋል? ሕያውና ለዘላለም የሚኖረው የእግዚአብሔር ልጅ ይሻላል ወይስ የበሰበሰ የሰው አጥንትና መቃብር ፍለጋ ሰሜን ሸዋ፣ ጎጃም፣ ጎንደር፣ ወሎ፣ ትግራይ በቃ እንደዚህ ሸዋ ለዩ? የዘላለም ሕይወት በማን በኩል ነው እናንተም ታገኙት? እኛ በክርስቶስ ኢየሱስ ነው ለምንለው። መጽሐፉም ያለ እንደዛ ነው። የመጽሐፉ እስትንፋስ ከዘፍጥረት እስከ ራእይ የሚያወራው ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ያለው። የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ነው ብሎ ያለው። ኦኬ። የምድር ዳርቻዎች ሁሉ በዳዊት ልጅ በመሲሁ በኢየሱስ ክርስቶስ የሚያምኑ የኃጢአታቸውን ስርየት የኃጢአታቸውን ይቅርታ እንዲቀበሉ ነቢያት የተነበዩትን ትንቢት ሐዋርያቱም እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር ሰብከዋል። መላእክቱ ሁሉ እኮ ጭምር እኮ ሳይቀር መላእክት እኮ ገብተው የሰበኩትን ስብከት እኮ ነው የምንነግራችሁ። ለሕዝብ ሁሉ የሚሆን ታላቅ የምስራች፣ የኃጢአትን ይቅርታ ከኃጢአት መዳንን ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናል።